ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የሚስኩ ሱናህ ፕሮግራም ተከታታዮቻችን ሚስኩ ሱናህ ፕሮግራም ጀምሯል። እንዴት ናችሁ ኡስታዝ? አልሐምዱሊላህ ማናችሁ? አፊያ ደገናችሁልን? ሁሉም ጥሩ ሁሉ ደህና አልሐምዱሊላህ ረቢል ዓለሚን። እንዲህ አለን ይባላል እንደ አዲስ ነው ሰላም እንባባለን። ከቀረጻ በፊትና ከቀረጻ ላይና ከቀረጻ በፊት አይዋ ማሻአላህ። ሰላም ናችሁ? ቤት ሁሉም ደህና ናችሁ? አልሐምዱሊላህ። ልጃችሁም አልሐምዱሊላህ፣ ቀየውም መንደሩም አልሐምዱሊላህ ማሻአላህ አማን ናችሁ? አልሐምዱሊላህ አልሐምዱሊላህ። እኛ ጋር በጣም አሪፍ ነው አልሐምዱሊላህ። ደስ የሚል ሳምንት ነበረ። ምን ተገኘና ምን አዲስ ነገር አለ? አልሐምዱሊላህ መተንፈሳችን ራሱ በጣም ጥሩ ነገር ነው። የባለፈው 2 ሳምንታቶች አካባቢ ተቀዳሚ ሙፍቲ ሐጂ ዑመር ድሪስ በርካታ ጉዳዮችን ስናነሳ ነበረ የከረም ነው። ከዛም በኋላ አንዳንድ እንትኖች ነበሩ፣ ፕሮግራሞች ነበሩ። መውሊድ ምንም እንኳን ረቢዑል አወል ቢወጣም አንዳንድ ቦታ የቀጠለበት ሂደት ነበር፣ መድረኮች ነበሩ። እዛ ላይ ስንሳተፍ ነበረ። አሁንም አናጂናም አለ። አናጂናም እየደረሰ ነው። በጣም ተቀርቧል። እያኮበኮበ ሚስኩ ሱናህ ለመጀመሪያ ጊዜ እንግዲህ ከደቡብ ወጥቶ ወደ አናጂና ወደ ኦሮሚያ ሊሄድ እያለበት ያለ ነው። ጥሩ ፕሮግራም እንደሚሆን አልጠራጠርም። በዚህ አጋጣሚ ተቅሪበን ከ3 ሳምንት በታች የቀረው ጊዜ ነው ያለው ሚስኩ ሱናህ። ኢንሻአላህ ቀኑን በተህዲድ አውቀን የምናሳውቃችሁ ይሆናል። መሄድ የሚፈልግ በተለይ ሐጃ ያለው ሐጃውን ለማውጣት በጣም አጂብ ለዱንያና ለሚስት እዛ ዱዓ ማድረጉ ይባላል። አዎ በጣም ወሳኝ ቦታ ነው ይባላል። እዛ ያሉ ቅሳዎች ራሱ ከሰሙ ሰዎች ነገር ነው እና የሆኑ አይነት ተአምራቶች እንዲሁ አንዱ ሰው ተነስቶ ሊነግራችሁ እንዲህ እኮ አይቻለሁ ሌላችሁ ይችላል። በጣም የሚያስደንቅ ማለት ነው። ሆሊውድ የሚመስል የሆሊውድ ፊልም የሚመስል ግን ያየ የሰማ በአካባቢው በቀላሉ ማግኘት የሚቻልበት ሂደት አካባቢው ራሱ ከሼክ ኑር ሁሴን ጋር የተገናኘ በሳቸው በረካ እየኖረ ያለ ህዝብ ያለበት ሀገር ነውና በጣም ደስ የሚል ነገር ግን እዛ ለመድረስ በጣም መሸቃ አለበት። ትራንስፖርቱ በጣም ከባድ ነው። ከባሌ ከሆነ ጊዜ በኋላ ተቅሪባን ወደ 300 አካባቢ የሚሆነው ኪሎ ሜትር ፒስታ ደህና የሚባል ፒስታ ነው ያለው። ደስ የሚል ጉዞ ነው። በእርግጥ በጣም ደስ የሚል ጉዞ ነው የሚሆነው። ኢንሻአላህ ሲደርስ ደግሞ በደንብ እንዴት ነው እንግዲህ ከዚህ በፊት ሄዳችኋል? ፒስታ ውስጥ ታዩት እንዴት ነበር? ፒስታው አሪፍ ጥሩ ፒስታ ነው። ትንንሽ መኪኖች እነዚህ እና ሚኒባስ በተለምዶ ዶልፊን ምናምን የምንላቸው መኪኖች የማይደፍሩት የማይሞክሩት መንገድ ነው። ጥሩ መኪና የሚያስፈልግበት ነው። ከተቻለ ሰው ከአዲስ አበባ እስከ ባሌ ድረስ በአውሮፕላን ሄዶ ከዛ በኋላ ቢያንስ ግማሹን መንገድ በ40 ደቂቃ በ50 ደቂቃ ውስጥ ካገባደደው ቀሪውን የፒስታ መንገድ ለመቋቋም ይችላል ብዬ አስባለሁ። እኔ እዛ እንደደረስኩኝ የሄድኩ ጊዜ የጠየኳቸው አንድ ነገር ነበረ። ይሄ መንገድ መች ነው የተሰራው ስላቸው ኢህአዴግ እንደገባ ነው የተሰራው አሉኝ። ኢህአዴግ የገባ ጊዜ መጀመሪያ ያደረገው ነገር ከባሌ እስከ አናጂና መንገዱ የሚያበቃው ሾሆቹ ዶርሄ ላይ ነው። ከዛ በኋላ መንገድ የለም፣ ይቋረጣል መንገዱ እና እዛ ድረስ የተሰራው ኢህአዴግ የገባ ጊዜ በ1983 የተሰራ መንገድ የመጀመሪያ የተሰራው መንገድ ያኛው መንገድ ነውና ከዛ በፊት የነበረው ሂደት እንዴት ነው ስላቸው ከዛ በፊት እንግዲህ ባሌ ይመጣል። ከባሌ በኋላ አንዳንድ መኪኖች ይገባሉ እስከ ጃራ የምትባል ከተማለች። እስከዛ ድረስ እዛ ላይ ተሆኖ በግመል በፈረስ በምናምን በጣም ተራራ ነው። ያንን መንገድ አቋርጠው ነው የሚመጡት። በጣም የሚገርም ነገር ነበረ። እኛም አይተነዋል። ያንን በእግራችን ነበር ስንመጣ የነበረው። 3 ቀን 4 ቀን ያሳድራቸዋል ሐታ ከዛ እዚህ ለመድረስ ማለት ነውና እንደዛ ሆኖ በጣም የሚገርም ሀገር ነው። ሼክ ኑር ሁሴን ባሌ እዛ መኖራቸው ብቻ ሳይሆን አሉኝ አንድ ዓሊም ደግሞ እዛ የነበሩ ያገኘኋቸው እሱ ትልቅ ነገር እሳቸው ያሉበት ቦታ መሆኑ አንድ ሆኖ ሳለ በጣም የሚገርመኝ ደግሞ አሉ እዚህ ያልመጣ ወልይ የለም አሉኝ። ዓለም አቀፍ ወልዮች እና አብዱል ቃድር ጂላኒን ጨምሮ በጣም ትላልቅ ወልዮች ይሄንን ቦታ ያረገጠው የለም እና በጣም ትልቅ ቦታ ነው ቦታው ብለው የነገሩኝ ነገር አለና የዚያራቸው ጊዜ እየደረሰ ነው። ሁሴን ዘይኑል ሐበሻ ይላሉ። አይዋ ቅድም እንግዲህ ብዙ ነገራቶች የተከሰተበት ነው ብላችኋልና ልበ ደረቁ ወይም ቀልበ
ቀልቡ የደረቀ ሰው እንዳላችሁት የህንድ ፊልም የምታወሩ ሊመስለው ይችላልና ብዙ ነገራቶችንም ሙንኪሮች ስለሆኑ የሚከለክሉ ስለሆኑ እናቶቻችን አባቶቻችን መሻይኾቻችንም ቅድሮ ጀምሮ ምን የሚሏት ነገር አለች ኑር ሁሴን አትረዱንም ወይ ሐበሻ ያንቱ አይደለም ወይ የሚሏት ሁኔታ አለና አትረዱንም ወይ የሞተ ሰው እንዴት ይረዳል ምናምን ብዙ የሚያወሩት ተረት ነገራቶችም አለና ነብዩላህ ሙሳ አለይሂ ሰላም ከሞቱ ከ1000 ዓመት በላይ ከሆናቸው በኋላ ነው ከ50 ሶላት ወደ 5 አውቃት ሶላት እንዲቀነስ አድርገው يعني ይሄ ትልቅ መርዳት ነው 50 ሶላት ቢሆን ኖሮ አላሁ አለም እንዴት እንደምንሆን አምስቱ አይከበደችን 50 ሶላት ከባድ ነበርና ይሄ ትላልቅ ወልዮችን እርዱኝ ብሎ ማለት በሸሪዓ የሚቻል የሚከለከል ነገር አይደለም ሁለተኛ خذ بيدي يا رسول الله ማን ነው ያለው يعني አንድ ተራ ከፌስቡክ እኮ ተነስቶ ዒልምን የቀሰመ ሰው አይደለም ይሄንን ያለው ወይም ደግሞ ሼህ ጉግል የሆኑ ሰው አይደለም ይሄንን የተናገረውና ምን አይነት ሰው ናቸው ማን ናቸው ሲያሉት ተብሎ ቢባል يعني سبحان الله خذ بيدي يا رسول الله አላህን ከመፍራታቸው የተነሳ ከተቀይነታቸው የተነሳ ምሳሌ አሁን እንደ አባይ ሾንክይ የመሳሰሉት አይ እነሱ ተሳስተዋል خذ بيدي يا رسول الله ማለታቸው ይሄ ኩፍር ነው ይሄ እንደዚህ ነው ተብሎ አንድ ወጠጥ የተነስቶ ቢናገር ተቀባይነት የሚኖረው አይደለም خذ بيدي يا رسول الله የሚቻል ይሆንና ሸሪዓችን የሚፈቅደው የሆነ ተግባር ነው خذ بيدي ለምሳሌ በላህድ ውስጥ ራሱ እጄን ያዙኝ ይላሉ ማዕናሁ ምን ማለት ነው ነገ በየውመል ቂያማም እንዳትረሱን የሚል አይነት ሁኔታ አለና አንደኛ መልጃውን ነው ከአላህ ዘንድ ማስታረቁን የመሳሰሉ ነገራቶችንና ይሄ በሸሪዓ የሚከለከል ወይም ደግሞ حرام የሆነ ሽርክ ላይ የሚጥል የሆነ ተግባር እንዳልሆነ ተመልካቾችም ይሄንን አውቀን እንግዲህ ኢንሻአላህ ወደ አብዮም ወይም ደግሞ ወደ ባሌ ኢንሻአላህ ሐጃችንን ይዘን አላህ ሐጃችንን እንዲያወጣልን እዛ ሄደን ዱዓችንን እንድናደርግ ነው ምክንያቱም እዛ ቦታው አብዮ አይደለም የሚያወጡት ሐጃ ዱዓ በሚደረግበት ሰዓት ቦታ አለ ጊዜ አለው ሙስተጃብ የሚሆንበት ጊዜ አለ ምሳሌ ጁሙዓ ቀን ከዓስር በኋላ መግሪብ ሊገባ ሩብ ሰዓታት ምናምን ሲቀረው የሚደረግ ዱዓ ሙስተጃብ ነው ይላሉ ግን በተህዲድ የትኛዋ ከ15 ደቂቃ ሲቀረው ጀምረን እስከ መግሪብ እስከሚገባ ድረስ ማለት ነው ዱዓ ሙስተጃብ ይሆናል ይባላል ከዕባ ዘንድ ሄዳችሁ በመታረጉበት ዱዓ ሙስተጃብ ነው ሚዛቡ الرحمه እዛ ጋር የሚደረግ ዱዓ ሙስተጃብ ነው ይባላል ፈኢዘን ቦታ አለው ወቅትም አለው ከቦታዎች መካከል እንደ የተላላቀ የሷሊሖች የደጋግ ሰዎች ضريحቸው ጋር ሆኖ ያ አላህ ወንጀልን ማረኝ ብየብል ረህመትን ከአላህ በከጅል ይሄ حرام የሆነ ነገር ወይም ደግሞ እነዛ ሼኾቹ ያደርጉልኛል እነሱ ይሰጡኛል እነሱ ይምሩኛል እነሱ አይደሉም እነሱ መማር አይችሉም እነሱ ራሳቸው አላህ እንዲመራቸው የሚፈልጉ የሚከጅሉ ናቸውና መልጃን መጠየቅ የሚቻል የሆነ ተግባር ነው እና ኢንሻአላህ ወደዛም ከሚጓዙ ባሪያዎች መካከል አላህ ያደርገን እንግዲህ ሌላው ደግሞ ኡስታዝዬ ምን አይነት ግንዛቤ አለ አንዳንዴ ቴሌግራም ወይ የዋትስአፕ ፕሮፋይል እኔ ያብዮን አደርገዋለሁና እሱን ሳደርገው ጊዜ አንዳንድ ሰዎች ይጠይቁኛል ምንድነው ይሄ ያደረከው ይሄ እኮ ተሂዶዛ ሽርክ የሚሰራበት ቦታ አይደል እንዴ ለምን ያረከው ብሎ አንዳንድ በስራ ምንገናኝ ሰዎች ይጠይቁኛልና ካስረዳኋቸው በኋላ ይሄ ማለት እዛ ተሂዶ የሚደረገው እንዲ ነገር ነው ስላቸው እንደዛ ነው እንዴ ለኛኮ የሚነገረን እንደዛ አይደለም በቃ ቀጥታ ተሂዶ እዛ ቦታ ያንን በነጭ ውስጥ ያለን ነገር ዒባዳ ያደርጉታል ይገዙታል ተብሎ ነው እኛ የተነገረ በተለይ ከኢትዮጵያ ውጭ ያሉ ሰዎች እና እንደዛ ነው ተብሎ የተነገረን እንጂ እንዲ መሆኑን እኛ አላቅም ወላሂ እንደዚህ መሆነ አላቅም ብላ አንድ ሴት የነገረችኝ ነገር አለና እንደውም አልኳት እዛ ተሂዶ ብዙ የሚባለው አልኳት اللهم ارحم ኑር ሁሴን ነው አላህ ሆይ ኑር ሁሴንን ማርልን ነው የሚባለው እንኳን አላህ የሚጠይቀው ሊባሉ ቀርቶ እንኳን እሳቸው ይምራሉ ሊባሉ اللهم ارحم يا بلال منظومه ወይም እዛም ያሉ ብዙ መንظوማዎች اللهم ارحم ኑር ሁሴን ነው ብዙ ነገሩ اللهم ارحم ኑር ሁሴን ነው አላህ ሆይ ኑር ሁሴንን ማርልን በሚል ነው አላህን እየጠየቅን ያለ ነው ስላት
በጣም መንዙማው ላኩላት ምናምን አዳመጠችው ኦሮምኛም ታዳምጣለች ጭራሽ እኔ እንደዚህ መሆኑን አላውቅም በቃ እዛ ተሄዶ ዒባዳ ለዛ ቀብር ይደረጋል ብዬ ነበር እኔ ማቀውም እንደዛ ነው አሁን ነው ገና ግንዛቤን የቀየርኩት ብላለችኛለች እና ካሁን በኋላ እስከ አብዮ የዚያራ ጊዜ ድረስ ሚስኩ ሱና ላይ በደንብ በመከታተል ጥሩ ነገራቶችን ኢንሻአላህ እንደምናቀርብላቸው አውቀው አሁን ክትትላቸው ሚስኩ ሱና ላይ ያደርጋሉ ማለት ኢንሻአላህ መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን ደግሞ የምንገኘው እንግዳ ሰዓታችን ላይ ነው አንድ እንግዳ ወደ እናንተ ይዘንላችሁ ብቅ ብለናል እኒህ እንግዳችን ሻም ሀገር ላይ ሄደው በግሎባል ዩኒቨርሲቲ ላይ ተምረው ወደ ሀገራቸው የተመለሱ ትልቅ ሼክ ናቸው እንግዲህ ኡስታዙ ብዙ ጊዜ ትልቅ ሼክ ተብሎ ሲባል ብዙ ጊዜ ሰው የሚገልጸው በምንድነው በእድሜ ነው ላኪን በዕልምም ትልቅ ተብሎ የሚባል አለና ከዚህ ፊትም እንደተጠቀስነው እነዚህም ሼክ ወደ ወሎ አካባቢ የነበሩ አሁን ደግሞ እዛ ተምረው እኛ ሚስክ ላይ እስኪ ሚስክን እንዲሸርፉልን በሚል ወደ ሚስክ ጋብዘናቸው ሚስክን እንግዲህ ሊያሳምሩልን ወደኛ መጥተዋል ከዚህም በፊት እዛ ተምረው ግሎባል ዩኒቨርሲቲ ተመርቀው የመጡ ሰዎችን ስናስተዋወቅ ቀድሞ እኛ ስናወራ ቀድሞ እንግዲህ ካሜራው ካላሳያቸው ሰዎች የሚጠብቁት ገዘፍ ያለ አይደል ጺም ያላቸው ሼክ ስላልን ማለት ትላልቅ ጺም ወይም ሽበት ያለው ገዘፍ ያለ ነገር ግን ልክ ካሜራው ወደ እነሱ ሲዞር ሰው እንዴ ሳትነሱ ነው እንዴ ያሉት ይላሉ በእድሜ عادة በሀገራችን ከሚባሉት መሻይኾች ትናንሽ ወይም ደግሞ እድሜያቸው አነስተኛ ስለሚሆን ማለት ነው ይሄ ብዙ ጊዜ ዒልም በእንትን አይደለም በጺም በመኖርና ባለመኖር አይደለም ምን ይላሉ እንደውም ዒልም የሚለካው በጺም ቢሆን ኑሮ ፍየል ከዑለማ ትበልጥ ነበር ድሮ ይላሉ እና ይሄ ጺም መለኪያ አይደለም ጺም ማሳደጉ ሱና ነው ኸይር ነው ማሻአላህ ነው ላኪን አንዳንዴ በሶሻል ሚዲያ ላይ ራሱ ኡስታዝ ዩኑስን አው ሌላዎችንም የማያውቋቸው የነበሩ በሚያቸው ሰዓት በጣም የተደነቁባቸውና የተገረሙበት ሁለተኛ ትልቅ ትምህርትም ነው ለካ አንድ ሰው በዚህ እድሜው እዚህ ሌቭል ላይ እዚህ ደረጃ ላይ ሊደርስ ይችላል ተብሎ የሚባልበት ነው እንጂ ለማሳነስ አይደለም ኢነማ ብዙ ጊዜ ምን የሚባል አይነት አማርኛ ስላለ ነው አንድ ሰው እድሜው 40 አመት ካልሞላው ሼክ አይሆንም ተብሎ የሚባልበት ሁኔታ አለ ሁለተኛ እድሜው 40 አመት ካልሞላ ሐጁ ራሱ ዋጅብ አይሆንበትም ሐጅ ቢያደርግም ሐጁ ተቀባይነት የለውም ብለው የሚሉ አይነት ሰዎች ስላሉ ይሄ ትክክል እንዳልሆነ ለመግለጽም ነው ከዚህ ፊት እንደተጠቀስነው እና ኢንሻአላህ አሁን ወደ እንግዳችን እንሰዳቸው መርሐባ እንሰዳቸው ደስ ይለናል እናሳያቸው እንግዲህ እኒህ እንግዳችን ወደ ወሎ አካባቢ ወሎ ብሎ ማለት አዝሀሩል ሐበሻ ተብላ የምትባልበት ሀገር ናት ወደዛ እስኪ እንሰዳቸውና ማን ናቸው የሚለውን አብረን እናያለን مرحبا السلام عليكم ورحمة الله وبركاته أماناتكم الحمد لله እንዴት ናችሁ አፊያችሁ الحمد لله رب العالمين እስኪ ለተመልካቾቻችን እንግዲህ ስለናንተ ከስማችሁ ጀምራችሁ የት እንደተወለዳችሁ የቂራአታችሁ አይነት ብትነግሩ نعم بسم الله الرحمن الرحيم الحمد لله رب العالمين وأفضل الصلاة وأتم التسليم على سيدنا محمد رسول الله صلى الله عليه وسلم ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا በመጀመሪያ አክብራችሁ ስለጠራችሁኝ አመሰግናለሁ ባረከላሁ ፊኩም ስሜ ጠይብ ይባላል ጠይብ ሼክ መሐመድ አሚን ተወልጄ ያደግኩት በወሎ ኮምቦልቻ ነው አልহামዱሊላህ ረቢል ዓለሚን ማሻአላህ የቂራአት ሁኔታስ እንዴት ነው ወሎ ላይ ብዙ እንግዲህ በዕልም የሚታወቅ የሆነ ሀገር ነው በአሁን ሰዓት ደግሞ በሌላ አርሂቡ በማለት በተለያዩ ነገራቶች ወሎ የሚታወቅበት ሁኔታ አለና እስኪ የቂራአታችሁ እንዴት ነበር በመትቀሩበት ሰዓት
እከሌም ደግፎኛል ብላችሁ የምትሉት እንዴት ነው? ያው እናንተም እንዳላችሁት ወሎ አልሐምዱሊላህ ረቢል ዓለሚን የመሻይኾች ሀገር ነው። አዝሃሩል ሐበሻን በመባል ይታወቃልና አልሐምዱሊላህ ረቢል ዓለሚን እዛ ጋር ስኖር እንደ መጀመሪያ አባቴ ሸይኼም አልሐምዱሊላህ ረቢል ዓለሚን ሼኽ መሐመድ አሚን አገሩ ላይ ሚን ወጀሃኢል በለድ ተብለው ታላላቅ ሼኽ ከሚባሉት ናቸውና እንደ መጀመሪያ ከነሱ ነው ዒልምም የጀመርኩት አልሐምዱሊላህ ረቢል ዓለሚን ከቁርአን ጀምሮ በፊቅህም አልሐምዱሊላህ የተወሰኑ ኪታቦችን ወስጃለሁ እነሱ ጋር። ያው ከዛም ደግሞ ዘለል ሲል አገሩ ላይ ታዋቂ ከሆኑ መሻይኾች ሼኽ አብዱል ከሪም ያው እናንተም ታውቋቸዋላችሁ ከነሱ ጋር ለብዙ ዓመታት ትምህርትን ወስደናል ማለት ነው። አልሐምዱሊላህ ረቢል ዓለሚን በይሩት እስከሚሄድ ድረስ የነበረው ቂራአት ይህን ይመስላል። ሼኽ አብዱል ከሪም ወከዛሊከ ሼኽ ሰዒድ ዳኺል ሼኽ ሚስባህን የተለያዩ ፈኖችን ለመቅራት ሞክሬያለሁኝ። አልሐምዱሊላህ ረቢል ዓለሚን። መርሐባ። ከዛ ያለውን ወሎ አካባቢ ያለውን የተወሰነ ከነካካችሁ በኋላ ቀጥታ ወደ በይሩት ነው የሄዳችሁት። መቼ ነው የሄዳችሁት? ከስንት ዓመት በፊት ሄዳችሁ? በይሩት ያው ከሄድኩኝ 4 ዓመት ይሆናል። ያው ሲሄድም ትንሽ የሚሆንም አልመሰለኝም ነበር። መጀመሪያ ላይ ፍላጎቱም ነበር፣ ነገር ግን ያው ይመጣል አይመጣም የሚለውም ነገር ነበርና ፉርሳው እድሉ። ነገር ግን ሱብሃንአላህ አላሁ ተዓላ ተይሲር አድርጎት ባላሰብንበት ጊዜ በሰዓቱ አስታውሳለሁ የጦርነት ጊዜም ነበርና ለትንሽ ጊዜ አዲስ አበባ ላሳልፍ ብዬ ነበር የመጣሁትና በዚያ ጊዜ እንደ ድንገት ሮብለት ነው አስታውሳለሁ ከኡስታዝ ኢብኑ ሐበሺ ጋር ሆነን ቪዛ መጣ ተባለና በጣም ደንግጠን ነበር። ሱብሃንአላህ በሰዓቱ ከባድ ነበር ያኔ፣ ምክንያቱም ቤተሰብ የሚያውቀው ነገር የለም፣ ሙአሰላም የለም ነበር መደዋወልምና ላኪን አልሐምዱሊላህ ረቢል ዓለሚን አጠገቦቼ መሻይኾች ስለነበሩ ሼኽ ሐምዛ አልዓባዲ ያው ታላቅም ወንድሜም አልሐምዱሊላህ ረቢል ዓለሚን ኡስታዝ ኢብኑ ሐበሺም ገፋፍቶኝ በእነሱ አልሐምዱሊላህ ሄጃለሁ ማለት ነው። አልሐምዱሊላህ ኢንሻአላህ። እንግዲህ ወደዛ በምትሄዱበት ሰዓት አዲስ ጀው ነው፣ አዲስ ፊት ነው፣ ሁሉም ነገራቶች አዲስ ነው እና እንዴት ነበር እዛ የነበረውስ? እያንዳንዱ አዳዲስ ነገር ነው። ሐታ እንኳን ሌላው ቀርቶ በሀገሪቷ ላይ ያሉ ህጎች ራሱ አዲስ ነው። ፊቱ ምኑ እንዲያውም ወደዛ አካባቢ ላይ በአንድ ሞተር ላይ ራሱ 5-6 ሰዎች ተሰቅለው የሚሄዱበት አካባቢ አለና እና ያን ሁላ እንዲህ ስታዩ ፊቶች አዲስ የሆነባችሁ፣ ቦታው አዲስ ነው፣ ምግቡም ምናምን ሁሉም ነገር የተቀያየረበት ሁኔታ ነው ያለውና እንዴት ነበር ያ ጊዜ? ሱብሃንአላህ። ያው በመጀመሪያ አረቦች የሚሉት ነገር አለ ለይሰል ኸበሩ ከልዕያን ይላሉ። የሚወራው ነገር በገሃድ እንደምታየው ነገር አይደለምና ያው እኛ እዚህ እንደነበረው ብዙ ነገሮች እንሰማለን በይሩት ያለውን ጀው ምናምንና እዛ ሂደን ግን ያየነው ነገር አልሐምዱሊላህ ረቢል ዓለሚን በጣም ከተወሰፈም በላይ በጣም ደስ የሚል ነገር ነው። ያው እንደመጀመሪያ አገርን ለቆ መሄድ ከባድ ነው። ያው ይሄንን የቀመሰው ነው የሚያውቀው። ወንድሞችን ቤተሰቦችን ጥሎ መሄድ ያው ቀላል አይደለም። ነገር ግን ለዒልም ስለሆነ እና ደግሞ እዚያ ያለው ነገር በጣም እንዲቀል አድርጓል ብዬ አስባለሁ። ምክንያቱም ሱብሃንአላህ በመጀመሪያ በዒልሙ በኩል ያለው ነገር ለሱ ብለን ነው ይሄርነውና في مختلف الفنون በብዙ ፈኖች አልሐምዱሊላህ ረቢል ዓለሚን ሙተضሊዕ የሆኑ መሻይኾች ዑለማዎች አሉ እና እነሱን ሰውየው ሲያይና ከነሱ እውቀትን ሲቀስም ትልቅ የሆነ እድልና ደስታ ያገኛል ማለት ነው። ይህ በዒልሙ ያለው ነው። አልሐምዱሊላህ በተውሂድ በፊቅህ በነህውም በሰርፉም በኡሱሉም በሌሎችም የእውቀት ዘርፎች ማለት ነው። አልሐምዱሊላህ። በሌላው በኩል ደግሞ ስናየው ያው እንደሚታወቀው ግሎባል ዩኒቨርሲቲ በጣም ሁለገብ ነው። ከብዙ ሀገራቶች ነው ወደ እዛ ዩኒቨርሲቲ የሚጎረፈውና ብዙ ሰዎችን ትገናኛላችሁ ከኢንዶኔዚያ፣ ከማሌዚያ፣ ከአውሮፓም፣ ከአሜሪካም ከብዙ ማለት ነውና መውጣት ብዙ ነገር ያስተምራል። እነሱ ጋር ባንድ ላይ ስትሆኑ ስትኖሩ የምታዩት በጣም ብዙ ነገር አለ።
የምትቀስሙት እውቀት አለ። ይህ እድሜ ያስተምራል የሚባል ነገር አለ ከሰዎች ጋር ሲሆኑና ያ ነገር አልহামዱሊላህ ረቢል ዓለሚን ብዙ እንድንጠቀም አድርጎናል ብዬ አስባለሁ። አልহামዱሊላህ። ታዲያ ያጋጠማችሁ ገጠመኝ አው መሳሰል ነገር ሳለ? ያው ገጠመኞች ብዙ ናቸው። ያው ግን በጣም ሙላሐዛ አድርጌ ያስኩት ነገርና ሁሌም በይሩትን ሳስብ የሚያስደስተኝ ነገር ምን አለ ቀደም ብዬ እንዳልኩት እዛ ምንን ተረዳለሁ አቅዋ ራቢጥ ትልቁ የሚያያይዘን ነገር አልኢስላም እስልምና ነውና አንተ ትብስ እንደዚሁም ሱብሃንአላህ ያው አልዋኑና ይختلف ቀይ ታገኛለህ፣ ጥቁር ታገኛለህ፣ ሌሎችን ታገኛለህና ከዚያ ጋር ግን አንተ ትብስ ማለት ወንድሙ ለአንተ ሐቂቃ ምን ሲያደርግ ሲጨነቅ ታያለህና እርስ በራስ የነበረው ነገር በጣም ደስ ይላል። አልহামዱሊላህ ረቢል ዓለሚን። ያው እንደ ድልም ሆኖ በባህሪ ሰዎች ጋር መቀላቀል ፍላጎት አለኝና ከኢንዶኔሲያዎችም ጋር ከሌሎችም ጋር እንዲሁ መቀላቀላለሁና ያ ነገር በጣም ትልቅ ትምህርት እንደወስድ አድርጎኛል። አልহামዱሊላህ ረቢል ዓለሚን። ብዙ ያው እንደ መልካችን ነው ባህሪያችን የሚለያየው። ከዚያም ጋር ግን በቃ ሁሌም ነገራቶችን ወደ አንድ ነገር ነው የምንመለሰው። ወደ እሱ ምንድነው ሸርዕ ነው እና ሸርዕን ሙሐኪም አድርገን እየተዛዘንን አንዱ ለአንዱ ጥሩ ነገር እያዋለ የሆነ ነገር ህመም እንኳን ሲያጋጥመው ክላሳችሁ ሞልቶ ነው የሚጠብቀው ጧትም ማታም ማለት ነውና ያ ነገር አልহামዱሊላህ በጣም ደስ ይላል። ጥሩ ጊዜ ነው ያሰላል። ሌላው ኡስታዝዬ በማህበራዊ ሚዲያ ላይ የምናቃቸው ስማቸውን በቅርበት የምናቃቸው መሻይኾችን የመገናኘት እድል ነበራችሁ። አልহামዱሊላህ አንዳንድ ፎቶዎችንም ያየው ነበር ማህበራዊ ሚዲያ ላይ እነማን እናገኛችሁ? እኛ በስም የምናውቃቸውን በቪዲዮ ብቻ አይተን ልባችን ወኔ የሚሞላበት ንግግራቸው ልክ እንደነ ሼክ ጀሚል ሌሎችንም እነዛ ትላልቅ መሻይኾችን እስቲ ንገሩን፣ እንዴት ናቸው ያላቸው አህዋል? ከነሱ ጋር ስትገናኙ የነበረው ሁኔታ እንዴት ነው? ናም ሱብሃንአላህ ይሄም አልহামዱሊላህ የሚያስብል ነው፣ ትልቅ ኒዕማ ነውና ያው እዛ በነበርንበት ጊዜ ከብዙ መሻይኾች ጋር እናንተም ከተቀሳችኋቸው የመገናኘቱ ፍርሷ ነበር። ያው ከላይ ስንጀምር ረኢሳችን አላሁ ተዓላ ይጠብቃቸው ሼክ ሁሰይን ቀራቂራ እነሱ ጋር የመገናኘት እድሉ ነበር አልহামዱሊላህ ያው በብዛት ማለት ነው። ከዚያም እነ ሼክ ጀሚል ሐሊም እነ ሼክ ሰሚር አልቃዲ እነ ሼክ ነቢል እነ ሼክ ጣሪቅ ለሐም ሌሎችም ያው ጀምዕያ ላይ ብዙ ጊዜ ሶሻል ሚዲያ ላይ የሚወጡ መሻይኾች ነው ብዙ የምናየውና ነገር ግን እዛ ሄደው ደግሞ ስታዩ የምትረዱት ነገር ምንድነው ከዚህ ከሚዲያው ኋላ በጣም ትላልቅ የሆኑ ለመጥቀስ የሚከብዱ የሆኑ መሻይኾች አሉ። አልহামዱሊላህ ረቢል ዓለሚን። ያንንም ስታዩ አልহামዱሊላህ ትላላችሁ። ዲኑ ሰው አለው እኒህ ብቻ አይደሉም ከላይ የሚወጡት ብቻ የሚሆንም ትረዳላችሁና እነሱ ጋር አልহামዱሊላህ የመቀላቀል የመኖሩም አጋጣሚ ነበርና ሱብሃንአላህ ሁሉንም ከሁሉም የምትማሩት ነገር አለ። የሼክ ተማሪዎች ከሚለያቸው ነገራቶች ምንድነው አንዱ ጋር የማታገኙትን ነገር አንዱ ጋር ታገኛላችሁ በዕልምም በሌላም ማለት ነውና ሁሉም ግን አንድ የሚሰበስባቸው ነገር አለ። እሱ ምንድነው ሀሙሁም ሀሙ ዋሂድ አንድና አንድ ሐሳብ ብቻ ነው ያላቸው አላ ወሁወ ኑስረቱ ዲን ዲንን መርዳት ለዲን መኖር ለዲን መሞት ይሄ ነው ሀማቸው። አሁን ሼክ ጀሚል እናንተም ታያችኋላችሁና ያላቸው እሽቲጋል ለዳዕዋ ሁሌም ያው እንግዲህ እድሜያቸውም እየተቀደመ ነው ትልቅ ሰው እየሆኑ ነው ግን ከዛም ጋር ሁሌም ሂማቸው እንደ አዲስ እየሆነ እኔ ምን ላይ ነኝ የሚለው ነገር እንድትመለከቱ ያደርጋልና ያው ከዕልሙም በኩልም እንዳለ ሁሉ ደግሞ ወደ ባህሪ ደግሞ ስንመጣ ሱብሃንአላህ ያላቸው ተዋዱዕ ያላቸው መተናነስ ካላቸው ደረጃ ጋር ምን ይላሉ ሱብሃንአላህ እኛ ጋር ራሱ ሆነው እኔ ከናንተ ያነስኩ ነኝ አና አፍቀሩኩም ኢላላህ ከሁላችሁም ያነስኩ ሰው ነኝ ብለው ሲሉ ይሄ ለኛ ትልቅ ትምህርት ይሆናልና ሁሉም ላይ ያየሁት ባህሪ ይሄንን ነው። አልহামዱሊላህ ረቢል ዓለሚን።
እና በተህዚብ ነፍስም ይሄንን ትምህርት እንድንወስድ አድርጎናል። አልሐምዱሊላህ። ይሄንን ዒልም በምትወስዱበት ሰዓት አንደኛ ብዙ ነገራቶች አሉ። ከነዛ መካከል እስኪ ሁለቱን ልጥቀስላችሁ ቢሆን፣ አንደኛ ምግብ በምትበሉበት ሰዓት በቀን 2 ነው። እዚህ 3 ነበረ፣ እዛ 2 ነው። 2 ብቻ መሆኑ ሳይሆን ምግቡ መለየቱም አለ። እንዴት ነበር ይሄ ጊዜ? صحيح ከማል እንዳላችሁት ያው የምግብ ጉዳይ አለ እዛ። አልሐምዱሊላህ ወንድሞቻችን በቻሉት በኩል ትልቅ ነገር ያደርጋሉ በምግቡ ጉዳይ። አሁን እንደ ሀበሻ እንኳን ዞር ብለን ስናይ ጡላብል ዒልም የእውቀት ፈላጊዎች በቀሪአም በምንም እንዲሁ በምግብ ጉዳይ ተቸግረው እናያለን ብዙ ጊዜ ማለት ነውና ያንንም ግን ነገር ችለው ሰብር አድርገው ይቀጥላሉ። ከዛ አንፃር ስታዩት የሚጠቀስም ነገር አይደለም። አልሐምዱሊላህ በጣም ደስ ይላል። ነገር ግን ያለመልመድ ነገር ይኖራል እዛ። ያዳዲስ ያው ሰው እንደለመደው ነውና ያለመደው ነገር ሲመጣ ትንሽ ከበድ ሊል ይችላል። ግን ሰውየው የሄደበትን አላማ ሲያውቅ ያው ተضحያ የሚባል ነገር አለ፣ ሰክሪፋይ የሚባል ነገር አለና እሱንም ሲያደርግ እንዲህ ነው ብሎ የሚጠቅሰው ነገር የለም። አልሐምዱሊላህ በጣም ደስ ይል ነበር። ሁለተኛው እንዲያውም አንድም ልጨምርላችሁና ሁለተኛው በጣም ብርድም ከሆነ ብርድ ነው፣ ሙቀትም ሲሆን ደግሞ በጣም ኦቨር ነው። በብርዱ የሚሞቱ ሰዎች አሉ ከብርዱ የተነሳ። ያን ጊዜ እንዴት ተቋቋማችሁት? ኢትዮጵያ ምሳሌ ወደ ኮምቦልቻ ሞቃታማ አካባቢ ነው፣ ደሴ ትንሽ ብርዳማ ነው። ግን እዛ ጋር ብርድ በሚሆንበት ሰዓት የዛው ሀገር ነዋሪዎች የሚሞቱበት ሁኔታ እያለ እናንተ እንዴት ነበረ? ስንት ብርድ ልብሶች ትለብሱ ነበር? ሱብሃንአላህ። ይሄም አንድ የሚጠቀስ ነገር ነው። ይሄም ተضحያ ላይ ታስገቡታለሁ። ነገር ግን ያው የሚሉት ነገር አለ لا تعرف النعمة إلا بزوالها። የኒዕማን ልክ የምታውቁት ሲወገድ ነውና ዘብ ትንሽ ሾክድ ካረገኝ ነገራቶችም ውስጥ አንዱ ይሄ ነው። የብርድ ጉዳይ ሱብሃንአላህ ትንሽ ከበድ ይል ነበር። ፉቃሃዎች የሚጠቅሱት ነገር አለ። አንድ መስአለቱል ጁርሙቅ ይላሉና መስአለቱል ጁርሙቅ ማለት 2 ኹፍ ሰውየው ማድረግ ይችላል አይችልም የሚሉት ላይ ማለት ነው። መስአለቱን ጠዊላ ድሮ ገረም ነበር ይሄ መስአለ። ለምንድን ነው ይሄ 2 ኹፍ ማድረግ ለምንድን ነው አስፈላጊነቱ ነበርና እዛ ሲሄድ ነው ይሄንን ያወቅኩት። ብዙ ብርድ ልብሶችን ለብሳችሁ አንዳንድ ጊዜ 7 ምናምን መቆጥርበት ጊዜ አለ። ከላይ የሚለበስ ማለት 7 ብርድ ልብስ ያኔ ያ ነገር ብቻ ሱብሃንአላህ ይለመዳል። ግን ለመጀመሪያ ከባድ ነበር። በጦርነት ሰዓትም እዛው ነበራችሁ? صحيح። ፎቁ እየተንቀጠቀጠ በነበረበት፣ ቦምብ እየተጣለ በነበረበት የተለያየ ወደ እናንተም ወደ ጃሚዓው አካባቢ እየተቃረበ የነበረበት ሁኔታ ነበርና ያ ሹዑር ምን አይነት ሹዑር ነበር? ሱብሃንአላህ አሁን አልፏል። አልሐምዱሊላህ። ይሄም እንዳንድ ትምህርት የምንወስደው ነው። ያ ጊዜ ከባድ ነበር ፊል ሐቂቃ። ያው ከሁሉም ነገር ደግሞ ያው ሞት ለሁሉም ሰው አይቀርምና ነገር ግን አንድ የምትጨነቁለት ነገር አለ። ትልቁ ነገር የሄዳችሁበት አላማ አለ እና በእንዲህ አይነት ነገራቶች ሲጉላላ ትንሽ ይከብዳል። ያው ለሆነ ጊዜ ትምህርት አቁመን ነበር። መሰለን አንዳንድ ወንድሞቻችን ወደ ሀገራቸው እየሄዱ ነበር። እኛ ራሱ እንሄዳለን ትሄዳላችሁ ተብለን ነበርና ያ ነገር ትንሽ አስከፍቶን ነበር። ያው ግን ሱብሃንአላህ እንዲህ ፈተና ሲመጣ በዛውም ላይ የምታዩት ነገር አለ። ምንድነው የሚባለው? ተعرፉ الرجال عند الشدائد። እንዲህ ከበድ ያለ ነገር ሲመጣ ነው የሰው ልክ የምታዩትና በጣም ደስ ከሚል ነገር ሱብሃንአላህ እዛ ወንድሞቻችን ሁሉም በአንድ ላይ ተሳስሮ ምንም ነገር ቢመጣ አንድ ላይ ሆነን ነው የማለቱ ነገር በጣም ደስ ይላል። አልሐምዱሊላህ። አትጨነቁ እኛ አለን ለኛ ብለው ሱብሃንአላህ ከቤታቸው ቤተሰባቸውን በዚያ ጊዜ ማለት ነው እንግዲህ ቤተሰብ ማለት ከባድ ነው። ቤተሰቦቻቸውን ትተው እኛ ጋር እየመጡ እየዋሉ እያደሩ ሲጠብቁን የነበሩ በጣም ብዙ ሰዎች አሉ፣ የሼኾቻችን ተማሪዎች ማለት ነውና ያ
ትልቅ ትምህርት እንድንወስድ አድርጎናል። አልሐምዱሊላህ ረቢል ዓለሚን። ያው ማያልፍ ነገር የለም አልፏል። አልሐምዱሊላህ ረቢል ዓለሚን። እንግዲህ ወደ ዛሬ ይዛችሁልን ወደ መጣ ነው። እስኪ ወደዛ እንሂድና ዛሬ ለተመልካቾቻችን ምን ይዛችሁልን በቃላችሁ እስኪ? ዛሬ ኢንሻአላሁ ተዓላ ስለ ተቅዋላህ አላህን ስለ መፍራት አንዳንድ ነገራቶችን ኢንሻአላሁ ተዓላ እናነሳለን። ያው ተቅዋ ሲባል አስሉን ፊዲን ትልቅ መሰረት ያለው ሸሪዓችን ላይ ጉዳይ ነውና ስለሱ ኢንሻአላሁ ተዓላ አንዳንድ ነገራቶችን እናያለን ኢንሻአላህ። እንደዛ ካልን ኡስታዙ ከርዕሱ አንጀምርም። አላህን መፍራት ብሎ ማለት ማለት ነው? ተቅዋላህ አላሁ ተዓላ መፍራት ሲባል መጀመሪያ እንደጠቀስ ነው አላሁ ስብሓነሁ ወተዓላ በብዙ የቁርአን አንቀጾች ስለ ተቅዋ አላህን ስለ መፍራት ይነግረናል። የቁሉ ስብሓነሁ ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ፣ እናንተ ያመናችሁ ሰዎች ሆይ አላሁ ተባረከ ወተዓላን ተገቢውን የሆነውን ፍርሃት ፍሩት ይላል። ወየቁሉ ስብሓነሁ ፈተቁላህ መስተጣዕቱም፣ በቻላችሁ ልክ አላሁ ተባረከ ወተዓላን ፍሩት ይላል። ወየቁሉ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱም ማ ቀደመት ሊገድ፣ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ ነፍስም ለነገ ለአኺራ ያዘጋጀችውን ነገር ትመልከት ይለናል። እና በሌሎችም የቁርአን አንቀጾች ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ስንቅን ያዙ ከስንቆች ሁላ ደግሞ ትልቁ ስንቅ ብሎ ማለት አላህን መፍራት ነው ይላል። እና ተቅዋ የሚባለው ነገር አላሁ ተባረከ ወተዓላ በብዙ የቁርአን አንቀጾች ያዘዘን ነገር ነው ማለት ነው። እና ወደ እናንተ ወደ ጥያቄያችሁ ስመጣ ተቅዋ ብሎ ማለት ምን ማለት ነው? ወይም አንድ ሰው አላሁ ስብሓነሁ ወተዓላን ፈራ የሚባለው ምንን ሲያደርግ ነው የሚለውን ስናይ ዑለማዎች ምን ይላሉ? አተቅዋ ሂየ አዳኡል ዋጂባት ወጅቲናቡል ሙሐረማት። አላህን መፍራት ብሎ ማለት አላሁ ስብሓነሁ ወተዓላ ያዘዛቸውን ነገር መፈጸም፣ የከለከላቸውን ነገር ደግሞ መከልከል። ሰውየው አላሁ ስብሓነሁ ወተዓላ ያዘዘውን ነገር ከፈጸመ የከለከለውን ነገር ደግሞ ከተከለከለ ሚነል ሙተቂን አላህን ከሚፈሩት ይሆናል ማለት ነው። አላህ መፍራት አላሁ ተዓላ ባዘዘው መታዘዝ፣ አላሁ ተዓላ በከለከላቸው ነገራቶች ሁሉ ደግሞ መከልከል ነው እንዳላችሁን ነው። አንዳንድ ጊዜ ግን ያው በማህበራዊ ኑሮ ሂደት ውስጥ ሰዎች ብዙ ነገራቶችን ይከሰታሉ። አንድ ሰው ለምሳሌ በአንድ ጉዳይ ላይ አላህ ይህን ነገር አድርግልኝ ብሎ ቢጠይቀውና ያ ሰው ያን ነገር ባያደርግ አላህን አልፈራም ተብሎ ይጠቀሳል። አይዋ ያው እንዳልነው ተቅዋ ብሎ ማለት አላሁ ተባረከ ወተዓላ ግድ ያደረገውን ነገር መፈጸም፣ የከለከለውን ነገር ደግሞ መከልከል ነው ብለናል። እና አንድ ሰው ለአላህ ብለህ ይህን አድርግልኝ ብሎ ቢጠይቅና ያንኛው ሰው ባያደርግለት ሐራም ላይ ወደቀ አንልም። ያኒ ሸርዓን ሐሰኑን አን ያዕመለ ዛሊከ፣ ቢያደርግለት ጥሩ ነው። ሰውየው በአላህ ብሎ ከተጠየቀ ባይመልስ ኸይር ነው፣ ያንን ነገር ቢያደርግለት ኸይር ነው። ነገር ግን ባያደርግ አላህን ወነጀለ አይባልም። እና ስለዚህ ሰውየው ይህንን ነገር በአላህ ብሎ የተጠየቀውን ነገር ስላላደረገ ብቻ ተቅዋ የለውም፣ አላህን አይፈራም አይባልም ማለት ነው። ምክንያቱም ይህ ሐራም ላይ ስላልወደቀ። አንዳንዴ ምን ታዘባለን ሀበሻ ላይ እንደምታውቁት ምግብ ሲቀርብ በአላህ ብላ ትነሳ ሲል በአላህ ብላ በቃ ሲባል ሰው በጣም ያው ይደነግጣል። ያለ አቅሙ መብላት ይገደዳል። አንዳንዶች ደግሞ በሌሎች ጉዳይም ያለ አቅሙ ነገራቶችን ለማድረግ የሚገደድበት ሂደት ስላለ ነውና እነዚህ የሚሉ ሰዎችስ ምንድነው የምንላቸው? ያኒ ደግሞ በአላህ ነገራቶችን የሚሉ ሰዎች ያው ሸሪዓ ከከለከላቸው ነገራቶች አንዱ ይሄ ነው። ሐሊፍን ማብዛት፣ ነገራቶችን በአላህ ብሎ መጠየቅ፣ ይህ ያኒ ያለ ሐጃ ማለት ነው መክሩህ ነው ይላሉ፣ የተጠላ ነው በሸርዓን። لذلك يقولون سيدنا الإمام الشافعي رضي الله عنه ምን ይላሉ? በህይወታቸው በአላህ ብለው ጠይቀው አያውቁም ይባላል። ሰውን ማለት ነው እንዲህ አደርግልኝ በአላህ ብለው ጠይቀው አያውቁም ይባላልና ይህንን ነገር ለማስለመድ በጣም ጥሩ ነው። ኸይር ነው። لا تحلف ولا تستحلف። ብዙ ጊዜ በአላህ ብለው የሚጠይቁ ሱብሃንአላህ በጣም ተበራክቷል። እንደውም የሆነ ቦታ ላይ አንድ እናት ምን ስትል ሰማዋት? ወላሂ በአላህ የሚለውን ያህያ መንጃ አታድርጉት፣
ያኔ ዝም ብላችሁ ይሄን አትጠቀሙትና የአህያ መንጃ አደረግነው እኮ ብለው የሚሉበት ሁኔታ አለ። አህያ አንዳንድ ሰዎች ሲነዱ እኮ እሺ የተለያዩ ቃላቶችን እየተጠቀሙ በማንኛውም ቦታ ላይ ይሉታል እና ልክ እንደዛ ወላሂ በአላህ የሚለውን እንደዛ አይነት አታድርጉት እያሉ ብዙ ሰዎችን ሲከለክሉ ያየሁትና ያስተዋልኩበት ሁኔታ አለ። በምግቡ ከሄዳችሁ ደግሞ ያው የሼክ ጠይብ ሀገር ወይም ወሎ ስንት ጉርሻ ነው? 7 ጉርሻ እንደ መስት የሚያዩት አይነት ሁኔታ አለና 7 ጉርሻ። ስለዚህ 7 ጉርሻ ካለ ከመጥገባችን በፊት እንግዲህ ማቆም ወይስ አንበላ ማቆም የትኛው ነው? 7 ጉርሻ እየቀረ መተው አይቻልም ነው? ኖ ጠገብኩ ካላችሁ በኋላ 7 ጉርሻ አለላችሁ። والله ኦኬ እንግዲህ ወደዛም የምትሄዱበት ሰዓት አስቡበት። ኢንሻአላህ አላህ መርሐባ። እሺ ሌላው በጣም ብዙ ቦታ ሲጠቀስ የምናየው አገላለጽ አለ። የነብዩም አለይሂ ሰላቱ ወሰለም ንግግር ነው። ታክሲዎች ላይ ስንገባ እናየዋለን። አንዳንድ ቦታ ተለጥፎ እናየዋለን። የትም ብትሆን አላህን ፍራ የሚል ንግግር አለና ይሄ አገላለጽ ምን ማለት ነው? እስቲ አብራሩልን። نعم يتم بتون الله ينفع صحيح. أولا حديث النبوي ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይላሉ اتق الله حيثما كنت የትም ብትሆን አላህ ተባረከ ወተዓላ ፍራ። ይሄ አላህ ፍራቻ የሚባለው ነገር ሁሌም አንተ ጋር ይኑር። ቤተሰብ ጋር ስትሆን አላህን ፍራ፣ ሰዎች ጋር ስትሆን አላህን ፍራ፣ ማታውቃቸው ሰዎች ጋር ስትሆን አላህ ተባረከ ወተዓላ ፍራ፣ ብቻህን ስትሆን አላህ ተዓላ ፍራ። ምክንያቱም ብዙ ጊዜ ምን ይከሰታል? በተለይ ሰውየው ሰዎች ጋር በሚሆንበት ሰዓት مثلا ወልዓያዙ ቢላህ አንዳንድ ጊዜ ምን ይከሰታል? ሰውየው ያኒ ከዲን የራቁ ሰዎች ጋር ይሆንና የሶላት ሰዓት ይደርሳል مثلا የዚያን ሰዓት ተነስቶ ለመስገድ ይከብደዋል። ለምን? አሁን ተነስቼ ብሰግድ ሙተደይን ይሉኛል የሚባል ነገር አለ አንዳንድ ጊዜና በዚህ ጊዜ ሰውየው የአላህ ተባረከ ወተዓላ ፍራቻ ካልኖረው ሱብሃንአላህ ትልቅ ማዕሲያ ላይ ትልቅ ወንጀል ላይ ይወድቃል እና የሰዎችን ሚሉንታ ምንለው ነገር لإرضاء الناس ሰዎችን ለማስደሰት ተብሎ አላህ ተባረከ ወተዓላን መወንጀል ወይም አላህ ሱብሃነሁ ወተዓላን አለመፍራት ይሄ በጣም ትልቅ አደጋ ነው። ያ ብዙ ጊዜ የሀገራችን ላይ አንዳንድ ቦታ ይታያል። مثلا የሆነ ሽልማት ይኖርና ምሳሌ መድረክ ላይ ይወጣል ሰውየው የምትሰጠዋ ሴት ያኒ ሽልማቱን ከሰጠችው በኋላ ሰላም ትለዋለች مثلا በዛ ሰዓት ላይ ሰዎች እያዩ ነው። ተቅዋ የማይኖረው ከሆነ አላህ ተባረከ ወተዓላን የማይፈራ ከሆነ ለሰዎች ብሎ ምን ያደርጋል? እጁን ይዘረጋና አጅነቢይን ሴት ይጨብጣል ማለት ነው። እና ይህ የሰዎችን መደሳት አላህ ተባረከ ወተዓላ ፍራቻ አስቀድሟል ማለት ነው። ይህም ትልቅ አደጋ ነው። ያው የሚሉት ነገር አለ ዑለማዎች رضا الناس غاية لا تدرك ورضا الله غاية لا تترك ሰዎችን ሁሉ ማስደሰት የማይደረስ የሆነ የማታገኘው የሆነ ግብ ነው። ሰዎች ሁሉ ይደሰቱልኛል ብሎ ማለት ከባድ ነው፣ አታገኘው። አማ የአላህን ውዴታ ማግኘትስ ይህ የማይተው የሆነ ግብ ነው፣ የማይተው የሆነ ዓላማ ነው። ፈትሩክ ተው ምንን ማላ ይድረክ የማይገኘውን ያኒ የሰዎችን ውዳሴ ይሄ የማይገኘው ብለናልና ይህን የማይገኘውን ነገር ተው። ወልዘም ማላ ይትረክ የማይተውንሳ ያዚ አላህን ሪዳ ማለት ነውና ሰውየው ሁሌም ብቻውንም ሲሆን ሰውም ጋር ሲሆን የአላህን ሪዳ የአላህን መፍራት ቀልብ ላይ ኢስቲህዳር ያደርግ ግድ ይለዋል ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ መፍራት ብሎ ማለት ምን ማለት እንደሆነ እያየን ነበር ያለነው። የትም ቦታ ላይ ብትሆን አላህን ፍራ የሚለው ነቢያዊ ሐዲስም አለ። አንዳንዴ ሰዎች ተደብቀው የሚሰሯቸው ስራዎች አሉ። ለምሳሌ ወተት ሻጭ ከሆነ ተደብቆ ውሃ የሚጨምርበት ሁኔታ አለ። እንደውም የሆነ ሶሻል ሚዲያ ላይ ያየሁት ምንድነው አንዱ እንደዛ እያደረገ ይሸጥ ነበር ወተቱን። ስም ጎርፍ ይመጣና ከብቶችንም ሌላም ንብረቶች እንዳለ ያጠፋበታል።
በሚያጠፋበት ሰዓት አይቶት ደንግጦ እየጮኸ እያለቀሰ ልጁ መታ አባቴ ምን ነው ምናምን ብላ ስለው እንዲህ ከሆነ ያ ስንጨምርበት የነበረው ውሃ ጎርፎ ነው መጥቶ ጠራርጎ ወሰደብን ብላ ለሰዎች ማስተማሪያ እንዲሆን ብለው የሰሩት አይነት ሁኔታ አለና አንደኛ ይሄ የሚያደርጉበት ሁኔታ አለ። ሁለተኛ ሱቅ ላይ ገበያ ምሳሌ ወደ መርካቶ ጎራ ብንል የማይሸጥ ነገር የለም። ሜዲን መርካቶ ሆኖ ሳለ ሜዲን ከጃፓን ወይም ደግሞ የተለያየ ቢያንስ ሜዲን ቻይና ብለው የሚለጥፉበት ሁኔታ አለና እንደዚህ አይነት ማታለሎች አለ። ሌላም እጅግ በጣም ብዙ የማይሰሩ ስራዎች የሉም። እንደዚህ አይነት ድርጊት የሚያደርጉ የሆኑ ሰዎች ምን ምክር ትለግሷቸዋላችሁ? ሱብሃንአላህ ያው ዱንያ ላይ ስንኖር በጣም ብዙ የምናየው ነገር አለና በተለይ አሁን ባለንበት ጊዜ በጣም ፈሳድ የበዛበት አላሁ ሱብሃነሁ ወተዓላን አለመፍራት በብዙ ቦታ የምናይበት ነውና አሁን ያላችሁትም ነገር አለ። ሱብሃንአላህ ብዙ ጊዜ እንደ ምክንያት ተብሎ የሚጠቀሰው ነገር ምሳሌ በማጭበርበር ሊሆን ይችላል ወይም ለማሁን አሊካ ገንዘብን ለማግኘት ሊሆን ይችላል يعني የዱንያ ዓረድን ለማግኘት ማለት ነው። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ? من ترك شيئا لله عوضه الله خيرا منه ለአላህ ብሎ አንድን ነገር የተወሰው يعني አንድን ማዕሲያ አንድን ወንጀል ለአላህ ብሎ ነፍስያውን ቀህር አድርጎ የተወሰው ይህ ሰው የተሻለ ነገር አላሁ ተባረከ ወተዓላ ይወፍቀዋል፣ ይሰጠዋል፣ ይክሰዋል ይላሉ። ሱብሃንአላህ አላሁ ሱብሃነሁ ينعم عليك وأنت تعصيه من رحمته كالله እዝነት አንተ የወነጀልከው ነገር ግን በዛው ሰዓት ላይ አላሁ ተባረከ ወተዓላ ኒዕማ ይሰጣል። ሰውየው ማንም አያየኝም ብሎ مثلا ቤት ዘጋግቶ ሊሆን ይችላል ማዕሲያ ሲያደርግ ወንጀልን ሲፈጽም ታንቆ እንዳይሞት ንፋስ ያስፈልገዋልና በሆነች ቀዳዳ አላሁ ተባረከ ወተዓላ ምንን ያስገባለታል? ሀዋእን ንፋስን ያስገባለታል ማለት ነው። ይህንን ያወቀ ሰው فإن أنعم الله عليك وأنت تعصيه فهل يتركك وأنت تطيعه؟ أنت الله يونجلك السو إنعام የሚያረግልህ ከሆነ አማ ወንጀልን ትተህ እሱን ብትታዘዝሳ ኢንዓሙን የአላሁ ሱብሓነሁ ወተዓላ ጸጋ ወደ ኋላ ካንተ አይልም ማለት ነው። እና ወከዛ ሰውየው ከማዕሲያ ከወንጀል የሚርቅ ከሆነ ዑለማዎች ምን ይላሉ? የጂዱ ቀቡለን በይነ الناس በሰዎች መካከል ተቀባይነትን ያገኛል ይላሉ። አስሊሕ ማ በይነከ ወበይነ አላህ ዩስሊሕ ላሁ ማ በይነከ ወበይነ الناس ባንተና በአላሁ ተባረከ ወተዓላ መካከል ያለውን አስተካክል፣ አላህ ደግሞ ካንተና ከሰዎች መካከል ያለውን ያስተካክልልሃል ይላሉ። በሌላ የቁርአን አንቀጽ አላሁ ተባረከ ወተዓላ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ አላሁ ሱብሓነሁ ወተዓላን የሚፈራ ሰው ለሱ ከችግሩ መውጫን ያደርግለታል፣ ከየት መጣም ሳይባል ሪዝቅን ሲሳይን ያደርስለታል ይላልና አላህን መፍራት ሚን አስባብ ሰዓዳ የደስታን የማግኘት ሰበብ ነው፣ ምክንያት ነው። እንደዚሁም በዱንያ ነገራቶች ሐታ ሰውየው ፍትፍት ሊለት ይችላል ምንን ከያዘ ተቅዋን አላህን መፍራትን ማለት ነው። እና እንዲህ የሚያደርጉ ሰዎች በዱንያ ዓረድ በገንዘብ ምክንያት አላሁ ተባረከ ወተዓላ የሚወነጅሉ ሰዎች አላህን ሊፈሩ ግድ ይላቸዋል ማለት ነው። መርሐባ ኡስታዝዬ። ሌላው ጥያቄያችን ምን የሆነው ምንድነው ወልይና ተቅይ ምንና ምን ናቸው? ወልይ ማለት ማን ነው? ተቅይስ የሚባለው ማን ነው የሚለውን እስቲ እኔ ያው ስለ ተቅዋ ነው ያነሳን የነበረውና ከተቅይ እንጀምርና ተቅይ ብሎ ማለት እንዳልነው من يؤدي الواجبات ويجتنب المحرمات አላሁ ሱብሓነሁ ወተዓላ ግድ ያደረጋቸውን ነገራቶች የሚፈጽም የከለከላቸውን ነገራቶች ደግሞ የሚከለከል ማለት ነው። ሰውየው ሙሉ በሙሉ በሚባል ደረጃ ይህንን ካደረገ ምን ይባላል? ተቅይ ይባላል። ሚነል ሙተቂን ዲዋን ውስጥ ይገባል ማለት ነው። ከዚያ በኋላ ሱናዎችንም ባይሰራ ማለት ነው። አማ ዊላያ የሚባለው ደረጃሳ ከተቅይ በላይ ነው። እሱ ምንድነው? አላሁ ተባረከ ወተዓላ ግድ ያደረጋቸውን ነገር የፈጸመ እንዲሁም የከለከለውን ነገር የተከለከለ ከዚያም ወአክሰረ ሚነ ነዋፊል
ሱና የሆኑ ነገራቶችን ያበዛ قد يكون في نوع واحد ባንድ አይነት ሊሆን ይችላል እኔ مثلا አንድን ሱና ሙዋዘባ ያደረገ በዛ ዘውታሪ ከሆነ አላሁ ተባረከ ወተዓላ ይሄንን ትልቅ ደረጃ ዊላያ የሚባለውን ይወፍቀዋል ማለት ነው አላሁ ተዓላ ይወፍቀን አሜን ወልይ ከኖርማል ሰው የሚለየው በምንድነው يعني አላሁ ተዓላ ምንድነው የሚሰጠው ዊላያነት እንዳልነው ትልቅ ደረጃ ነው يخص به الله من يشاء الله تبارك وتعالى የፈለጋቸውን ሰዎች ይሄንን ደረጃ ይሰጣቸዋልና አንድ ሰው ወልይ ከሆነ ወይም የዊላያ ደረጃ ከደረሰ بعد ذلك لا يقع في الكفر كفر لا يودكم علماء من ይላሉ لأنه صار من أحباب الله أحباب الله ከሚባሉት የአላህ ወዳጆች ከሚባሉት ስለገባ ማለት ነው ومن كان حبيبا لله لا ينقلب عدوا لله لا الله تبارك وتعالى ወዳጅ የሆነ ሰው እንደገና ዙሮ የአላሁ ተባረከ ወተዓላ ጠላት አይሆንምና ማለት ነውና ይህ ትልቅ ደረጃ ነው ዊላያነት ሰውየው ከደረሰ لابد ان يموت على الايمان በኢማን መሞቱ ግድ ነው ማለት ነው ያኒ በዚህ ላይ ነው የሚሞተው እንዳላችሁት አንድ ሰው ወልይነት ደረጃ ከደረሰ በኋላ ተመልሶ የአላሁ ተዓላ ጠላት ሊሆን አይችልም ወይም ደግሞ ኩፍር ሊከሰትበት አይችልም ነገር ግን ከኩፍር በታች ያለ ኃጢአት ሊከሰትበት ይችላል እንደማለት ይመስለኛልና ለምክንያቱም በሰይዱና አሊ ረዲየላሁ ዐንሁ የኺላፋነት ዘመን አንዳንድ ታላቅ ሱሐባቶች ሳይቀር ሰይዱና አሊ ተቃርነው ቆሞ ነበር ምንም እንኳን በኋላ ላይ ቢመለሱምና ይሄ ምንን ያስረዳናል እስቲ ይሄንን ቅሳ የተወሰነ መልኩ ነካኩልን ያነሳችሁት በጣም ትልቅ ነገር ነው ያው እንዳልነው ሰውየው ወልይነት ደረጃ ከደረሰ ኩፍር ከሱ አይከሰትም ነገር ግን ከዛ በታች የሆኑ ወንጀሎችሳ قد يحصل منه ሊከሰት ይችላል وهذا الذي يدل عليه الاخبار ያለፈውንም ዘወር ብለን ስንመለከት ያለፉት አውሊያዎች ማለት ነው በሐዲስም የተጠቀሰ ነገር ስለሆነ ማለት ነው مثلا سيدنا طلحة بن عبيد الله وسيدنا زبير بن العوام እነዚህ ታላላቅ ወልዮችን ብቻ ሳይሆን بل من اكابر الاولياء ከታላላቆች ወልያቶች ናቸውና ነገር ግን ከነሱ ውስጥ ተከስቷል وذلك بخروجهم على امير المؤمنين علي بن ابي طالب الله تبارك وتعالى كل ካደረጋቸው ነገራቶች ውስጥ አንዱ ምንድነው አንድ ኸሊፋ ካለ የሙስሊሞች መሪ ካለ የሱን ትእዛዝ ጥሶ መውጣት ትልቅ ወንጀል ነው ግልጽ ነው እና በሰዓቱ የተከሰተው ይሄ ነበር ያው ፈተና ነበርና طلحة بن عبيد الله እንዲሁም الزبير بن العوام ያው ለኢስላህ ቢሆንም ለማስታረቅ በሚልያም ቢሆንም ነገር ግን መውጣታቸው ስተት ነበር ማዕሲያ ወንጀል ነበርና ይህ የሚያስረዳ ምንድነው ሰውየው የዊላያነት ደረጃ ቢደርስም ነገር ግን ስተት ያመችበታል ማዕሲያ ያመችበታል لكن ከሌሎች የሚለየው በምንድነው في انه يتوب عما قريب በቶሎ ምን ያደርጋል ይመለሳል ተውበት ያደርጋል ማለት ነው ለዚህም ተብሎ ብዙ ጊዜ አሁን ላይ በተለይ የምናየው ያለ አግባብ መረዳት አለ አንድ ሰው ወልይ ከተባለ ምንም አይነት ወንጀል አይከሰትበትም የሚል አረዳድ ማለት ነው ይህ ሸሪዓውን የሚخالፍ ያለፉትንም አሐዲቶች የሚቃረን ነው مرحبا ኡስታዙ ቡና ደርሷል ይያሉ ነው እንግዲህ አይዋ ቡናችን ኢንሻአላህ እንጠጣለን ከዛ በኋላ ኢንሻአላህ ኡስታዝ ወደ ቀጣዩ ፕሮግራማችን እናልፋለን ተመልካቾቻችን ቡና እንጠጣለን በአጋጣሚ የሚያፈላም ይኖራል በዚህ ሰዓት ከኛ ጋር ብዙ ጊዜ ይገጥማል ከተመልካቾቻችን ጋር እኛም ያፈላን ነበር ይሉን ነበር አንዳንድ አስተያየቶች ላይ على كل حال ቡናችን እንጠጣለን ከዛ በኋላ ከኡስታዝ ጋር ያለን ቆይታ እንቀጥላለን አሁን አብራችሁን ቆዩ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تعاملنا بما نحن أهله وعاملنا بما أنت أهله أنت أهل الكرم والجود يا كريم اللهم يا رب يا كريم حسن ختامنا وآمن روعاتنا واكفنا ما أهمنا وزدنا اللهم علما وارزقنا فهما يا رب يا كريم آمين آمين برحمتك يا أرحم الراحمين اللهم صل وسلم أبا جلنا نور حسيني أنتون يترى لهجا هجاوي هنا
ለልባቸው መርዶ ቢያስወድደው ጌታ ወዶ መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ከሼኻችን ከሼኽ ጠይብ መሐመድ አሚን ጋር የነበረን ቆይታ እንግዲህ እንዲህ እያለ እየቀጠለ ነው የሚገኘው። መርሐባ ሼኽ፣ ስለ ተቅዋ እያየን ነበረ። አላሁ ሱብሓነሁ ወተዓላን ስለ መፍራት እንደዛው አንድ ሰው ሼኽ ሊሆን ይችላል ወይም ደግሞ ኢማም ሊሆን ይችላል፣ ኸጢብ ሊሆን ይችላል። የመሳሰሉ እነዚህ ሰዎች ወይም ደግሞ እዚህ ሌቭል ላይ የደረሱ የሆኑ ሰዎች ሊሳሳቱም ይችላሉ ወይም ደግሞ ሐራም ላይ ሊወድቁም ይችላሉ። ግን ሐታ ወልይ የሆኑ ሰዎች ራሱ ማለት ነው ሐራም ላይ ሊወድቁ ይችላሉ። ግን ከኛ የሚለዩት ወይም ወልይ ካልሆኑ የሚለዩት በምንድነው? ያንን ወንጀል ከሰሩ በኋላ ተውበትን አላህ ይወፍቃቸዋል ወይም ደግሞ ከመሞታቸው በፊት ሳይተውበቱ እንደማይሞቱ ይሄ የተረጋገጠላቸው ነገር እንደሆነ ጠቅሰን ነበር። ታዲያ አንዳንድ ጊዜ አንዳንድ ዓሊሞች ወይም ደግሞ መሻይኾች ወይም ወልዮች አላሁ ሱብሓነሁ ወተዓላን ከመፍራታቸው የተነሳ ሰው ምን ይለኛል የሚለውን እንኳን አያዩም። ያኒ በአላህ ሐቅ ላይ ወይም ደግሞ ይሄ ሰው ምን ይለኛል የሚለው በማያስፈልግበት ቦታ ላይ ጭራሽ እነሱም ይሄንን አያዩም። ለምሳሌ በጥሩ በሚያዙ ሊሆን ይችላል፣ ከመጥፎ ነገር በሚከለክሉበት ሰዓት ሊሆን ይችላል። ሰው ምን ይለኛል የሚለውን አይመለከቱም። አላህ ምን ይለኛል ነው። ይሄ ስራዬን አላህ ይወድልኛል ወይስ የአላህን ቅጣት ያመጣብኛል ነው የሚያዩት ማለት ነው። ብዙ ጊዜ ሳይሆን ሁሌም የሚያዩት ይሄንን ነው። ላኪን ይሄ ተቅዋ የሌላቸው ደግሞ ሐታ ዋጅብ በሆነ ነገር ላይ ለምሳሌ ዒልምን ተማር ተብሎ ሲባል ኧረ እኔ በዚህ እድሜ ሰው ምን ይለኛል ይላል። አላህ ምን ይለኛል ከማለት ይልቅ ወይም ደግሞ ይሄ ስራዬ የአላህን ውዴታ ያስገኛል ወይስ ደግሞ የአላህን ቅጣት ነው የሚያመጣብኝ የሚለውን ከማየት ይልቅ ሰው ምን ይለኛል ወደሚለው የምናዘንብልበት ሁኔታ አለና ይሄ ደግሞ አንዳንዱን ወደ ሐራም ላይ ራሱ ይጥሏል። ሐራም ነገር እንዲሰራ ያደርገዋል። ሌላም ከባኢር የሆኑ ወንጀሎችን እንዲሰራ ያደርጋልና ይሄ ነገር እንዴት ነው? ልክ እንደነዛ እንደ መሻይኾች ለመሆን ምንስ ማድረግ አለብን የሚለውን ብትጠቅሱልን። ሱብሃንአላህ እንዳላችሁት ነው። ይህ ተቅዋ የሚባለው ነገር አላህን መፍራት በጣም ትልቅ ነገር ነው። ሰውየው እዚህ ደረጃ ላይ እንዲሁ በቀላል የሚደረስ አይደለም። እኒህ የጠቀሳችኋቸው ዑለማዎች ወልያቶች ይህ አላህን መፍራት የሚባለው ነገር ቀልባቸው ላይ ራሲኽ የሆነው እንዲሁ በቀላሉ አይደለም እና እዚህም ደረጃ ለመድረስ ብዙ መራሒሎችን አልፈው ነው። ከዚያ ውስጥ አልሙራቀበቱ ሊነፍስ ራሳቸው ላይ በጣም ትልቅ ሙራቀባ ያደርጋሉ። አን ዩሐሲበ አልኢንሳኑ ነፍሰሁ ዳኢመን ሁሌም ራስን ሒሳብ ማድረግ። ለዚህም አላሁ ተባረከ ወተዓላ አላህን መፍራትንና አልሙራቀባ ሊነፍስ ራስን ሒሳብ ማድረግን ሁለቱን በአንድ አያ ጠቅሶልናል። የቁሉ ሱብሓነሁ ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱም ማ ቀደመት ሊገድ። እናንተ ያመናችሁ ሰዎች ሆይ አላሁ ተዓላን ፍሩ፣ ነፍስም ለነገ የውመል ቂያማ ያዘጋጀችውን ነገር ትመልከት ይላል። ራሷን ሒሳብ ታደርግ። ይህም እንዳልነው እንዲሁ በቀላሉ የሚመጣ ነገር አይደለምና ለዚህም መንገዶች አሉ ዑለማዎች የሚጠቅሷቸው ነገራቶች ማለት ነው። ከዚያ ውስጥ ምንድነው ዳኢመን ሰውየው ሲኖር አን የኩነ በይነ አልኸውፊ ወረጃእ ያኒ በክጃሎትና በመፍራት መካከል ላይ ሆኖ መኖር። ያኒ የርጁ ረሕመተላህ የአላሁ ተባረከ ወተዓላን ረሕመት እዝነት ይከጅላል፣ ወይኻፉ ዒቃበሁ ቅጣቱን ደግሞ ይፈራል ማለት ነው። ዑለማዎች ምን ይላሉ? እነዚህ ሁለቱን ነገራቶች እኩል አድርጎ ከጀናሐይ ጣኢር ልክ እንደ አንድ እርግብ ሁለት ክንፎች እኩል አድርጎ ነው መሄድ ያለበት ይላሉ። ሁለቱን ማለት ነው። የርጁ ረሕመተላህ የአላህን እዝነት ይከጅላል። አላሁ ተባረከ ወተዓላ አዛኝ የሆነ ጌታ ነው፣ ረሒም የሆነ ጌታ ነው። ነገ የውመል ቂያማ ይመረኛል ብሎ ሊያስብ ይገባዋል። ያኒ ላ የንበጊ አን የይአሰ ሚን ረውሒላህ ከአላሁ ተባረከ ወተዓላ ረሕመት
ተስፋን ሊቆርጥ አይገባውም ማለት ነው። አላሁ ተባረከ ወተዓላ በሐዲስ አልቁድሲ ላይ ምን ይላል? የብነ አደም የአደም ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማእ ثم استغفرتني غفرت لك ولا أبالي። የአደም ልጅ ሆይ እንደው ያንተ ወንጀል እኮ ከብዛቱ የተነሳ ሰማይ ድረስ ቢያክል ከዚያም ማህርተን ከጠየቀኝ እምርልሃለሁ ይላል። ويقول صلى الله عليه وسلم يا الله ملكتኛ ምን ይላሉ? يجيء ناس يوم القيامة من المسلمين ከሙስሊሞች ሰዎች يوم القيامة ይመጣሉ ይላሉ። بذنوب كأمثال الجبال የወንጀላቸው ብዛት ሱብሃንአላህ ልክ እንደ ተራሮችን ያክል የተራሮችን ያክል የሚሆን ወንጀሎችን ይዘው ይመጣሉ ይላሉ። فيغفرها الله لهم ከዚያም አላሁ ተባረከ ወተዓላ ይምራቸዋል ይላሉና ይህ አላሁ ተባረከ ወተዓላ መሐሪ የሆነ ጌታ ነው፣ አዛኝ የሆነ ጌታ ነው የሚለውን ሰውየው ዳኢመን ኢስቲሕዳር ሊያደርግ ይገባዋል ማለት ነው። በዚሁ አንድ ትዝ የሚለኝ አስተሕዲሩ ሸይአን አንድ ገጣሚ ያለ አቡ ንዋስ የሚባልና يقولون كان في بداية أمره مسرفا على نفسه መጀመሪያ ራሱ ላይ በጣም ኢስራፍ ያደርግ ነበር፣ በጣም ብዙ ወንጀሎችን ይሰራ ነበር በህይወቱ ሲኖር ማለት ነውና لما قرب وفاته يعني ሊሞት ትንሽ ሲቀረው احتضار ላይ ማለት ነው የዚያን ጊዜ አንዳንድ አብያቶችን አለ يقول ربي وإن عظمت ذنوبي كثرة فلقد علمت بأن عفوك أعظم الله إن كان لا يرجوك إلا محسن فبمن يلوذ ويستجير المجرم أدعوك ربي كما أمرت تضرعا فإن رددت يدي فمن ذا يرحم ما لي إليك وسيلة إلا الرجاء وجميل عفوك ثم إني مسلم من إلى ربي وإن عظمت ذنوبي كثرة ጌታዬ ሆይ ወንጀሌ በጣም በዝቶ ትልቅ ቢሆንም فلقد علمت بأن عفوك أعظم ነገር ግን ያንተ መሐሪነት ከዛ የበለጠ እንደሆነ አውቃለሁኝ ይላል። إن كان لا يرجوك إلا محسن ያንተን ረሕመት ያንተን እዝነት የሚከጅለው ጥሩ ሰው ብቻ ቢሆን ኑሮ فبمن يلوذ ويستجير المجرم በጣም ኢስራፍ ያደረገ ብዙ ወንጀሎች ያሉበት ሰው በማን ነው ታዲያ የሚሻሻው ይላል። أدعوك ربي كما أمرت تضرعا በመተናነስ ጌታዬ ሆይ ያንተን ረሕመት ከጅላለሁ ጠይቀሃለሁኝ فإن رددت يدي فمن ذا يرحم እጆችን ከመለስ ማን ይምረኛል ከዚያ በኋላ ይላል። ما لي إليك وسيلة إلا الرجاء وجميل عفوك ثم إني مسلم እኔ እኮ ያንተን ረሕመት ከማግኘት ያንተን እዝነት ከማግኘት ይሄው ራሱ ያንተን እዝነት ነው እንጂ ሌላ ምንም መንገድ የለኝም እናም ሙስሊም ነኝ ማረኝ ይላል። እና ሰውየው ዳኢመን ምንም አይነት يعني ወንጀል ቢበዛበት ያው ሰውንና መሳሳት አለ። يقول صلى الله عليه وسلم في حديثه كل ابن آدم خطأ يا آدم ሲባል ይሳሳታል وخير الخطائين التوابون ከሚሳሳቱት ደግሞ ጥሩዎቹ ብሎ ማለት ተውበት የሚያደርጉ ወደ አላህ የሚመለሱ ናቸው ማለት ነው። ስለዚህ ሰውየው ይህንን ካወቀ የአላህ ረሕመት የአላህ እዝነት ሰፊ እንደሆነ ካወቀ ከዚያ ተስፋ ሊቆርጥ አይገባውም ማለት ነው። ይህ በአንድ በኩል ይህንን استحضار ማድረግ አለበት። ومن باب آخر እዚህኛው ጎን ደግሞ عليه أن يخاف عقابه የአላህን ቅጣት ሊፈራ ይገባል። يعني لا ينبغي أن يأمن من مكر الله أي الله تبارك وتعالى ما አይቀጣኝም ማለት የለበትም ማለት ነው። سيدنا أنس رضي الله عنه من ይላሉ خطب رسول الله صلى الله عليه وسلم خطبة عند ጊዜ የአላህ መልእክተኛ خطبان አደረጉ ይላሉ لم أسمع خطبة مثلها قط እንደዚህ አይነት خطبة መቼም ሰምቼ አላውቅም አሉ። فقال صلى الله عليه وسلم يا الله መልእክተኛም خطبة ያደረጉ ምን አሉ لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا دونيكم ማውቀውን ብታውቁ ኑሮ አላህ ዘንድ ያለውን عذاب ቅጣት ብዛት ትልቅነት
ለضحክቱም ቀሊላን ሳቃችሁ ቀሎ ማልቀሳችሁ ደግሞ ይበዛ ነበር ይላሉ ሰይዱና አነስ ይሄን ቂሷ ሲያወሩ ምን ይላሉ فصار كل الصحابه يبكي ሁሉም ሱሐባ ይሄንን ሐዲስ ሲሰሙ ማልቀስ ጀመሩ حتى سمع لهم خنين እስከሚሰማ ድረስ خنين ማለት በጣም ድምጽ አሰምቶ ማልቀስ ማለት ነው ሁሉም ሱሐባቶች በዚህ መልኩ አለቀሱ ይላሉና የአኺራ ጉዳይ ቀላል ጉዳይ አይደለም ቀብር ያለበት ሰው ሒሳብ ያለበት ሰው ጀሃነም የሚባል ነገር አለ ጀነትም እንዳለው ማለት ነውና ለዚያ ራሱን ዝግጁ ሊያደርግ ይገባል ዳኢማን እነዚህ አሁን በተቀሰናቸው በረጃእና በخوፍ መካከል ሆኖ ማረግ አለበት አስባቦችን ማድረስ አለበት ማለት ነው አላሁ ተባረከ ወተዓላ ይማረን በዚሁ አንድ እንደ ግብአት ተደርጎ የሚጠቀሰው ነገር አላሁ Subhanahu Wa Ta'ala ለመፍራት በተለይ በዚሁም አጋጣሚ በተለይ ለወጣቶችም ማስተላለፈው ነገር ምንድነው الصاحب ጓደኝነት የሚባለው ነገር ማለት ነው اتخذ صاحبا تستحي ان تعصي الله امامه دائما ጓደኛ ስትይዝ ያ ጓደኛ አላሁ ተባረከ ሱፊቱና አላሁ ተባረከ ወተዓላ ለመወንጀል የምታፍርበት አይነት ጓደኛን ያዝ ሱፊቱኝማ እንዴት አላህን ወንጀላለሁ እንድትልሁን ولا تتخذ صاحبا تستحي ان تطيع الله امامه من አይነት ጓደኛ እንዳትይዝ አላሁ ተባረከ ወተዓላ ለመገዛት ጣዓን ለማድረግ ሱፊት የምትፈራ ወይም ሐያ የሚይዝ አይነት ጓደኛን በጭራሽ እንዳትይዝ ማለት ነው ለዚህም يعني كما هو معروف من ይላሉ الصاحب صاحب اما الى الجنه واما الى النار ጓደኝነት ሲባል ወይም ጓደኛ ሲባል ወታሽ ነው ወይ ወደ ጀነት ወይም ወደ ጀሃነም ማለት ነው فانظر ماذا تريد የትኛዎቹን እንደምትፈልግ ተመልከት ማለት ነውና ጓደኝነት በጣም ትልቅ ነገር ነው ምንድነው በአገራችን እኮ የሚባል ነገር አለ قل لي من صديقك اقول لك من انت ጓደኛህ ማን እንደሆነ ንገረኝ አንተ ማን እንደሆንክ እነግርሃለሁ የሚባል ነገር አለና ሐዲስም ላይ እንደወረደው المرء على دين خليله ሰው ሲባል በጓደኛው መንገድ ላይ ነው የሚሆነው ባህሪው ወይ ለማሆን አለከ ማለት ነውና ጓደኝነት በጣም ትልቅ ቦታ አለው ዑለማዎች እዚህ ጋር ያይዘው ምን ይላሉ قد يرحم الله عبدا بمصاحبته رجلا تقيا እንደው አላሁ ተባረከ ወተዓላ እኮ አንድን ባሪያ ሊመረው ይችላል ጥሩ ጓደኛ በመያዙ ተቅይ ጓደኛ በመያዙ ማለት ነው በዛም ምንማር አላህ ያደርገን በዚህ መልኩ ኢንሻአላህ ተዓላ ተቅዋ ላይ መድረስ ሰውየው ይችላል ማለት ነው ምንድነው ማስታወስ ኡስታዝ ያው እዚህ አካባቢ እስካለን ድረስ በተለይ የአሱና ቲቪ አካባቢ ደውም የኢትዮጵያ እስላማዊ አስተምህሮት ማህበር ወይም የሼክ አብዱላህ አልሐረሪ መርከዝ አካባቢ እስካለን ድረስ አላህ ባዘዘው መታዘዝ አላህ በከለከለው መከልከል እንዲሁም አላህ ባዘዘው ማዘዝ እና አላህ በከለከለው ሰዎችን መከልከል የሚሉት ነገራቶች ጥብቅ ጉዳዮች ናቸው ብዙ ኡስታዞችም ተማሪዎችም ለዛ ጉዳይ ትኩረት ሰጥተው ሲሄዱ እናያለን አንዳንድ ጊዜ አንዳንድ መሻይኾች አንድ ሰው ጋር ምን አጋጠመኝ በጣም የገረመኝ ነው ከዚሁ መሻይኾች መካከል አንደኛው ናቸው ያው ኢትዮጵያ ውስጥ ስንኖር አዲስ አበባ ላይ ስንኖር ሙስሊም ካልሆኑ ሰዎችም ጋር ተቀላቅለን ነው የምንኖረው ሙስሊም ያልሆኑ ሰዎች ደግሞ አንዳንዶቹ ይረዳሉ ወንዶች ለምን ሴቶችን እንደማይጨብጡ ያው حرام መሆኑን የሚያውቁ አንዳንዶች ደግሞ ሚዘንጉታሉ ለምን አንዳንድ ሙስሊም ወንዶች ወይም ሙስሊም ሴቶች የማይፈቀድላቸውን ስለሚጨብጡ ማለት ነውና አንዱ ሼክ እዚች ጋር ያለች ቲሸርት ነው የለበሰ ይሄ ክፍት ነው ማለት ነው እዚች ጋር ናት ከዛ አንድ በርቀት የምታውቅ እሳቸው በርቀት የምታውቅ ሙስሊም ያልሆነች ሴት እንዴ ድሮ ማቀው ሰው ነው ብላ በቃ ሰው በጣም ባለበት ቦታ ለመጨበጥ ትንደረደራለች ማለት ነው በጣም ብዙ ሰው ነው ያለው እና መጀመሪያ ምንድነው ያደረጉት ልክ እሳቸው ጋር ስትደርስ አረጋጓት መጀመሪያ ከተረጋጋ ያሏት ከዛ በኋላ ልብሳቸው ክፍት እንደሆነ አሳዩዋትና እቺጋ ሰላም ጨርቋ ጋር ማለት ነው እና እጅታ እንዲህ ካረገሽ በኋላ እጅ ብቻ እንደዚህ ነገር ብቻ ካረገሽ በኋላ እንዴ እንደዚህ ነው እንዴ ብላ በጣም በቃ የመደናገር ሂደት ያለባት አይነት ነገር ነው ያየሁትና
እኔ በሆን እንዴት ነበር ማደርገው? በጣም ብዙ ኸልቅን ያለው ሰው እዛ ጋር ግርግር ፈጥሯል። ከእሳቸውም ጋር ያለ ሰው አለ፣ ከእሷ ጋር አብሮ የነበሩ አሉ፣ መንገድ ላይ ያለ ሰው አለ። ምንም በቃ ሁለቱ ብቻ ያሉ እስኪመስል ድረስ ነው። ቆይ እና ከዛ እዚች ጋር ይሄ ክፍት እንደሆነ ካስረዱ በኋላ ሸኽየው ማለት ነው። እና በጣም ነው የገረመኝ። እንደዚህም በዚህ ልክ የአላሁ ተዓላን ድንበር ላለማለፍ ሰዎች በጣም ሲጠነቀቁ የምናይበት ሂደት አለና አሁን እሳቸው የጠቀሱትን አይነት ነገራቶችን በመከተል አላሁ ተዓላን መፍራት እንዳለብን ነው የሚያስይዘው። ሌላው ኡስታዝዬ ሶላት ላይ ስንገባ የሚያጋጥመን ነገር ነው። ሶፍ ከፊት ለፊታችን ሶፍ ካለ አንዳንዱ ሩኩዕ በሚያደርግበት ወይም ስጁድ በሚያደርግበት ሰዓት ከኋላው በጣም ይከፈትበታል ወይም ደግሞ ሶላት የሚያበላሹ ድርጊቶችን አድርጎ እናያለን እና አንዳንዶች ይዘናጋሉ እዚህ ላይ ከማስጠንቀቅ ወይም ከመንገር ስተት እንደሆነ እያወቀ ከመንገድ እንትን ይላል እና ይሄስ እንዴት ነው የሚታየው? ያንን ትቶ መሄዱ ያኒ አለመንገሩ ለምሳሌ በእድሜ ሊበልጠው ይችላል ያ ሰውዬ ወይ በስልጣን ወይ በገንዘብ ሊበልጠው ይችላልና ያን ነገር ሳያስጠነቅቀው ትቶ መሄድ ወይም ቂብላ በጣም በተለየ ቂብላ በጣም የተረጋገጠ ቂብላ ሆኖ ሳለ ከዛ በተቃራኒ ሆኖ አንዱ እየሰገደ ከኢማሙ ዞር ብሎ እየሰገደ ያለ ባለማወቅ የተነሳና ይሄንን አይነት ነገራቶች ወይም ደግሞ አላህ የከለከላቸውን ነገራቶች ሐራም ላይ ያለን ሰው ከመከልከል መተው ምን እንዴት ነው ሸሪዓችን የሚታየው? እቺን እስቲ አንሱልኝ። ያው አላህ ተባረከ ወተዓላ ያዘዛቸው ግድ ያደረጋቸው ነገራቶች አሉ፣ የከለከላቸውም ነገራቶች አሉና ሰውየው አላሁ ተባረከ ወተዓላ ማዕሲያ እየተደረገ የተወነጀለ እያየ ያንን ነገር እንዳላየ ሆኖ ማለፍ ወይም ደግሞ ትቶ መሄድ ይህ እንደ ወንጀል ነው የሚቆጠረው። ምክንያቱም አላሁ ተባረከ ወተዓላ ግድ ካረጋቸው ነገራቶች ውስጥ አንዱ ምንድነው? አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር፣ በጥሩ ነገር ማዘዝ ከመጥፎ ነገር ደግሞ መከልከል ማለት ነው። እና እንዲህ አይነት መጥፎ ነገር مثلا አሁን የጠቀሳችሁት ነገር አለ ሶላትን የሚያበላሽ ነገር እያየ አይ እንደው በሀፍረትም ሊሆን ይችላል ወይም በሌላም ኬርለስም ሆኖ ሊሆን ይችላል ትቶ መሄድ ይህ አንድ ማዕሲያ ነው፣ ወንጀል ነው ማለት ነው። አላሁ ተባረከ ወተዓላ ይጠብቃል። በል ينصحه ይመክረዋል። እንዲህ ተከስቶብሃል ይሄንን አድርግ ብሎ ይለዋል። ከዚያ በኋላ ሰውየው ተቀበለ አልተቀበለ ሌላ ጉዳይ ነው፣ ወደ ሰውየው የሚሄድ ነው። ነገር ግን ይሄንን ያየ ሰው ይሄንን ነገር ሊናገር ግድ ይለዋል ማለት ነው። ናም ሼክ ቅድም ካነሳችሁት ጋር እንደ ለመጨመር ያክል ተሸቡህ ማድረግ ለምሳሌ አንድ ሰው የተለያዩ ሐራም ነገር ሊሰሩ ይችላሉ ወይም ደግሞ ከዋጅብ ወደ ኋላ የሚሉ ሊሆን ይችላሉ። مثلا የሶላት ወቅት ደርሶ ቁጭ ብለው የተለያዩ ጨዋታ ሊጫወቱ ይችላሉ ወይም ደግሞ ጫት ሊቅሙ ይችላሉ ወይ የተለያዩ ስራዎች በሚሰሩበት ሰዓት አንዳንዴ አላህ ያዛቸውን የሚሰሩ የሆኑ ሰዎች ምን ይላሉ? እነዚህን ሰዎች ካሉበት ለማውጣት ምን ማድረግ አለብኝ? መመሳሰል ተሸቡ እነሱን ተመሳስዬ ከዛ በኋላ ከዛ ነገር ጎትቼ ያወጣቸዋለሁ ብሎ ጀለቢያ የሚለብስ ከሆነ ጀለቢያውን ያውልቅና ሱሪ ይለብሳል። ከዛ በኋላ ወደ እነዛ ሰዎች ገብቶ ለመመሳሰል ነው እንግዲህ። ጫትም ከሆነ እስኪ አንድ እንጨት ብሎ ተቀብሎ እንትን የሚልበት ሁኔታ አለና እንዴት ነው እንደነዚህ አይነት ሰዎች ለማውጣት ከነሱ ጋር ተመሳስለን ነው ወይስ የነብዩና መሐመድን ሰለላሁ ዐለይሂ ወሰለም ሱናን ይዘን ነው ማውጣት ያለብን? በምን አይነት ሁኔታ ነው? ሱብሃንአላህ ሰውየው ያው ብዙ ጊዜ እንዲህ አይነት ነገራቶች ይከሰታሉ እንዳላችሁ ያለ ነገር ነው። አንዳንድ ጊዜም እንደ ሂክማም እንደ ጥበብም ተደርጎ የሚታይ ነገር አለና ያው ግን ስተት ነው። እሱ ምንድነው ያይ ሸይጣን ብዙ የሆነ ተልቢሳቶች ይኖሩታል። አንዳንድ ጊዜ እንደ ጥሩ አስመስሎ ነገር ግን ወደ መጥፎ ነገር ሊጋብዝ ይችላል ሰውንና አንዱ እሱ ምንድነው مثلا ሰውየው መጥፎ ላይ ካለ መጥፎ ስራን የሚሰራ ከሆነ እሱን ለመምከር ወይም ደግሞ እሱን ከዚህ አይነት ነገር ላይ ለማውጣት እኔም እሱ ጋር ተመሳስዬ ግልጽ ነው አይደለ እሱን አወጣለሁ የሚል ነገር አለ። ይህ ስተት ነው يعني بل هذا من مخايل الشيطان ሸይጣን እንደ መስለህ አድርጎ ሰውየውን የሚያሳየው አይነት ነገር ነው እንጂ ምክንያቱም ሰዎች ስንባል ተአثر አለ ይሄ ኢፌክት እንደረጋለንና ቀስ እያለ መጀመሪያ ምሳሌ ንያው ሄል ሊሆን ይችላል ከዛ ነገር ውስጥ ሲገባ ቀስ እያለ وهكذا እንኳን እሱን ያንኛው ማውጣት ቀርቶ እሱ ራሱ ማውጣት
የሚያቅተው ደረጃ ላይ ይደርሳል ማለት ነውና ይህ ያው ብዙ ጊዜ ሀገራችን ላይ የተለመደ ነገር ነው። ብዙ ጊዜ እንደ ሂክማም እንደ ጥበብም ተደርጎ ይታያልና ነገር ግን ስተት ነው። በል ሰውየው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስቀመጡልን አስተምህሮት አለ። እሱን ተከትሎ በዛ መልኩ ሰዎችን ወደ ሂዳያ ወደ ጥሩ መንገድ መምራት ይችላል ማለት ነው። ብዙ ጊዜ ሰውየው ሲጋራ የሚያጨስ ከሆነ እሱን ከዚህ ጉዳይ ለማውጣት እኔ ሲጋራ አጫሽ መሆን የለብኝም ነው وهكذا الى ما هنالك ማለት ነው። በመጨረሻም ሼክ እንግዲህ ስለ አላህን ስለ መፍራት እንደዛው የወነጀለ የሆነ ሰው ከዛ ከወንጀሉ እንግዲህ መውጣት ይኖርበታልና ወንጀል የሰራ የሆነ ሰው ምን ማድረግ አለበት? ያው ተውበት ማድረግ አለበት። የተውበት አደራረጉና ሸርጦች ካሉትም እነዚህን እስኪ ለተመልካቾቻችን ምሳሌ አሁን አንድ ሰው የሆነ حرام ነገር ላይ ሊወድቅ ይችላል። አጅነቢያ የሆነችን ሴት መጨበጥ ሊሆን ይችላል ወይም የተለያዩ ኃጢያት ላይ በሚወድቅበት ሰዓት ምንድነው ማድረግ ያለበት? ምን ለማድረግ መቻኮል አለበት የሚሆን ለተመልካቾቻችን ልጠቅሱልን። ያው ቀደም ብለን እንዳነሳ ነው የሰው ልጅ ስንባል ያው ተሳሳች ነንና ያው ማዕሲያም ላይ ልንወድቅ እንችላለን እና ነገር ግን ዋናው ነገር በሐዲሱም ላይ እንደተጠቀሰው ወኸይሩ الخطائين التوابون ወደ አላህ የሚመለሱ ተውበት የሚያደርጉ እነሱ ናቸው ጥሩ ሰዎች ብሎ ማለትና የተውበት በር አልহামዱሊላህ ረቢል ዓለሚን من نعم الله الله ከለገሰን ጸጋዎች ውስጥ አንዱ ተውበት የሚባል ነው። ያኒ ወደ አላህ መመለስን ማለት ነው። ያም ሙታህ ነው ክፍት ነው በሩ። ሰውየው አንድ ወንጀል ላይ ከወደቀና ተውበት ማድረግ ከፈለገ ዑለማዎች የሚያስቀምጧቸው የሆኑ ሹሩጦች አሉ እንደ ኮንዲሽን ማለት ነውና የመጀመሪያው ምንድነው الإقلاع عما وقع فيه ያ የወደቀበትን ነገር ያንን ወንጀሉን መተው ነው። ግልጽ ነው። مثلا ሰውየው ኸምር የሚጠጣ ከሆነ ተውበት ማድረግ ከፈለገ ኸምር መጠጣቱን ማቆም አለበት። እየጠጣሁ ተውበት አደረኩ ማለት ይሄ ስተት ነው የለም። ይሄ የመጀመሪያው ስራ ነው። ثانيا الندم على ما صدر منه በተከሰተው ነገር ላይ ጸጸት ማድረግ ከልቡ ማለት ነው። አንዳንድ ጊዜ ያ የተከሰተው ወንጀል ትንሽ እንኳን ቢሆን ያ ማዕሲያ ሲባል ወንጀል ሲባል ትናንሽ ወንጀሎች አሉ ትላልቅ ወንጀሎች አሉ። ዑለማዎች ምን ይላሉ? لا تنظر الى صغر المعصيه ولكن انظر الى من عصيت የወንጀሉን ትንሽነት አትመልከት በል ማንን ነው የወነጀልኩት የሚለውን ተመልከት ይላሉ። فكيف اذا كان كبيره ትልቅ ከሆነ ትልቅ ድንበርን ያለፍነው የሸሪዓን ሐድን ያለፍነውና ያንን ነገር በተከሰተው ነገር ላይ ነደም መጸጸት ግድ ይላል ማለት ነው። وهذا شرط من شروط التوبه። እንደ ሶስተኛ የሚጠቀሰው ነገር العزم على ان لا يعود لمثله ወደዛ ወንጀል እንደማይመለስ መቁረጥ عزم ሊያደርግ ይገባል በቀልቡ ወደዚህ ወንጀል በጭራሽ አልመለስም የሚለውን ነገር ቀልቡ ላይ ሊያደርግ ይገባል ማለት ነው። ያው ያ የወንጀሉ አይነት ይለየዋል። مثلا ያ ወንጀል የሰው ልጅ ጋር ተያያዥነት ያለው ነገር ከሆነ አላህ ይጠብቀን። مثلا ማማት ሊሆን ይችላል። مثلا የዚያን ጊዜ ምን ያደርጋል? ያመው ሰው ሄዶ አውፍታን ይጠይቃል ማለት ነው። አውፍ በለኝ እንዲህ ስለተከሰተብኝ ብሎ ይላዋል ማለት ነው። وإن كان هناك حق هنا حق ካለ ምሳሌ ከሰዎች ገንዘብ ወስዶ ሊሆን ይችላል ሰርቆ ሊሆን ይችላል። እንደዛ ከሆነ ደግሞ ያንን ሐቅ ወደ صاحቡ ይመልሳል ማለት ነው። በዚህ መልኩ إن شاء الله تعالى توبته كامل ይሆናል ማለት ነው። الله تعالى توبته ይወፍቀን። አሜን አሜን። በጣም ጥሩ ኡስታዝ። የመጨረሻ ጥያቄ ማድረጋት ምንድነው አላሁ ተዓላ ለመፍራት አላሁ ተዓላ በአኺራ ያስቀመጠው ያደረገውን ቅጣት ለሰዎች መንገር በጣም ወሳኝነት አለው። በቁርአንም እንደተጠቀሰው አላሁ ተዓላ አዛብ እንዳለ እንደሚቀጣ ተጠቅሷል። ከዛ ጎን ለጎን አላህን መፍራት በአኺራ ምን እናገኛለን? ምንድነው ያለን ኒዕማ ከሌላው የተለየ? አላህን ፈሪዎች ያደርገን። አሚን። ሰውየው ተቅይ ከሆነና በዚህ ላይ ከሞተ አላሁ ተባረከ ወተዓላ በመፍራት ይህ ለሁ ነዒሙን ዐዚሙን ፊል አኺራ ትልቅ የሆነ ነዒም ጸጋ ይኖረዋል በአኺራ ማለት ነው። አላ ወሁወ አልጀና يقول سبحانه وتعالى الله በቁርአን ላይ ምን ይላል? إن المتقين في جنات وعيون ምንም አይነት ቅጣት ሳይደርስበት በሰላም በአማን ወደ ትልቂቷ ሀገር ዘለዓለማዊ ወደ ሆነችው መቋረጥ ወደ ሌለባት ሀገር ያቀናል ማለት ነው። ያለ ምንም ቅጣት ማለት ነውና ይህ ትልቅ ጸጋ ነው። ከዚህም ሌሎችም ያኒ ጀነት ውስጥ
ብዙ አይነት ኒዕማዎች ብዙ አይነት ጸጋዎች ናቸውና ያንን የተጎናጸፈ ይሆናል ማለት ነው። አላሁ ተባረከ ወተዓላ እሱን ከሚፈሩት ያደርገን። ሌላ እንግዲህ የምታመሰግኗቸው ሰዎች ካሉ በዚሁ እንድታመሰግኑ እድሉን ልስጣችሁና በመጨረሻም ለተመልካቾቻችን ይሁን ወይም ደግሞ ዒልምን በመቅሰም ላይ ያሉ ሰዎች ለነሱ የምትለግሷቸው ምክር ካለ እድሉን ሰጥተን እንስጣችሁ። ያው በመጀመሪያ ላለንበት ነገር ያው ኒዕማ ሲባል ጸጋ ሲባል ወይም ጸጋዎች እንዳጠቃላይ አላሁ ተባረከ ወተዓላ ነው የወፈቀንና ለአላሁ ሱብሓነሁ ወተዓላ ከቀልብ የመነጨ ጸጋን ለአላሁ ተባረከ ወተዓላ ከቀልብ የመነጨ ምስጋናን ማድረግ እፈልጋለሁኝ። አልሐምዱሊላሂ ረቢል ዓለሚን። ከዛም በመቀጠል ያው እዚህ ደረጃ ደረስኩ የምለው ነገር የለም። ነገር ግን አሁን ባለሁበት በዒልም መሳር እንደሆን ላደረጉኝ ትልቅ ልፋት በማድረግ ለኔ ተጨንቀው ሱብሃንአላህ ብዙ ነገራቶችን አድርገው ለዚህ ላደረሱኝ ሸይኺ ወአቢ ወሰይዲ ፈዲለቱ ሸይኽ መሐመድ አሚን ማመስገን እፈልጋለሁኝ። ወከዛሊከ ኡሚ ልሐቢባ አላሁ ተዓላ ይሕፈዙሃ። ሱብሃንአላህ ብዙ ጊዜ የምለው ነገር ነው። ይሄ ቤተሰብ የአንድ ልጅ አስተዳደግ ላይ ትልቅ የሆነ ተጽዕኖ አለውና አልሐምዱሊላሂ ረቢል ዓለሚን በዚህ ጎን ለዒልም ለእውቀት ትልቅ ቦታ አላቸው ቤተሰቦቼ። አልሐምዱሊላህ አባቴም እናቴም ማለት ነውና ሱብሃንአላህ እንደውም በዚሁም አስታውሰው እናቴ አልሐምዱሊላሂ ረቢል ዓለሚን ያው ከህፃንነቴ ጀምሮ ለዒልም ቦታ እንድሰጥ ታደርገኝ ነበርና ይህን ካደረክ ይህን እገዛልሃለሁ እየተባለ ማለት ነውና ማረሳው ነገር ሱብሃንአላህ እኔ ቅራአት የምንወስድበት ቦታ ትንሽ ራቅ ይላል እኔ ካለሁበት ቦታ ማለት ነው። ተቅሪበን 2 ፌርማታ ይሆናልና ከመግሪብ በኋላ ነበር ያምና ከመግሪብ በኋላ ሆኖ ቅራአት ቀርተን ሹራም ሊኖር ይችላል ኢላ ማ بعد العشاء እንደን ጊዜ 4 ሰዓት ድረስ የምንደርስበት ሰዓት አለ፣ 5 ሰዓት የምንደርስበት ሰዓት አለና በዛ ሰዓት ላይ ያው ምሽት ነው ቤተሰብ ይፈራል እንደምናውቀውና በምመለስበት ሰዓት በር አጠገብ ላይ ዳኢመን ቁጭ ብላ ነበር የምትጠብቀኝ እና ይሄ በጣም ተአሲር ያደርግብኛል። ሁሌም ጠይብ የመጣ يلا انا ራት ብላ ወኢላ ማ ሁናሊከ እና እናቴን በጣም አመሰግን እፈልጋለሁኝ። አላሁ ተዓላ እናቴንም አባቴንም ዑምራቸውን ረዘም አድርጎ ከዓፊያ ጋር ያው ትልቅ የሚሉኝ ነገር አለ ሁለቱም ማለት ነው። የኛ ደስታችን ዱንያ ላይ አንተ ትልቅ ደረጃ ደርሰህ ማየት ነው ይላሉና እኔንም ትልቅ ደረጃ ደርሰው በዛ የሚደሰቱ አላሁ ተዓላ ያደርጋቸውና ለቤተሰቦቼ ማመስገን እፈልጋለሁኝ። በመቀጠልም እንደዚሁ ያው ቅድም የሚያነሳነው ነገር አለ፣ ሷሂብ የሚባል ነገር አለ፣ ጓደኛ የሚባል ነገር አለና በጣም አንዳንድ ጊዜ ቃልም ያጠረኛልና በጣም ከአጠገቤ በጣም ብዙ ወንድሞች አሉኝ። አልሐምዱሊላህ ረቢል ዓለሚን ኒዓሚላህ ማለት ነው። አላህ ዘብታሪ ያደርገው ለዒልሙ ለዓመሉም ብዙ እንደ አርአያ ማያቸው ማለት ነውና እንትና ብዬ አልጨረሰውም። ላኪን አኹሱ ቢዚክር ሐቢቢ ወሰዲቂ ወአኺ አልኡስታዝ ወሸይኽ ኸድር ኢብኑ ሐበሺ ማለት ነው ወአልኡስታዝ ሚስባህ በጣም ትልቅ ቦታ አላቸው እኔ ጋር። አላሁ ተባረከ ወተዓላ በዱንያም በአኺራም እንዲሰበስበን ከጅላቸው ሰዎች ናቸው። እነሱንም ቤተሰቦቻቸውንም ኸይር ነገር አላህ ይወፍቃቸው፣ ሌሎችንም ወንድሞቼንም እህቶቼንም ማለት ነው። እና ከዛ በፊት አንድ መጥቀስ የምፈልገውም ነገር ለመሻይኾቼን አላሁ ተዓላ ይጅዚሂም ዐኒ ኸይረን ወላ ሲየማ ሸይኺ አልሸይኽ አብዱልከሪም እዚህ ደረጃ ያኒ በዕልሙ መሳር ላይ እንድቀጥል ትልቅ ውለታ አላቸው እና አላሁ ተባረከ ወተዓላ እሱንም ይጠብቀው። ባረከላሁ ፊኩም። ጥሩና ቆንጆ ቆይታ የነበረን አልሐምዱሊላህ ረቢል ዓለሚን። ከሁሉም በላይ ስለሆነው አላሁ ተዓላን ስለ መፍራት ያው የጀነት ቁልፍ ነው። አላሁ ተዓላን መፍራት ትልቅ ቦታ
እንዲኖረን አላህ ጋር አላሁ ተዓላ መፍራት ይኖርብናል። አዱንያ ላይ ያለን አላህን መፍራት ይኖርብናል። ምክንያቱም አላሁ ተዓላ መፍራት ያው ትልቅ ጀነት እንድናገኝ ከሚያደርጉን ነገራቶች መካከል ነው። አላሁ ተዓላን የምንፈራ ያድርገን። እኛም ተመልካቾችም ጥሩ ትምህርት እንዳገኘን ኢንሻአላህ ከሼኻችን ተስፋ እናደርጋለን። ቆንጆ ቆይታ ነበር ኡስታዝ፣ ስለመጣችሁልን እንግዳችን ስለሆናችሁ ካሁን በኋላም ቤተኛ ነው የሚሆኑት ኢንሻአላህ አንለቃቸውም። ስለተገኛችሁ እጅግ በጣም አድርገን እናመሰግናለን። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ከሼኽ ጠይብ ጋር የነበረን ቆይታ በዛሬ ኢንሻአላህ እዚህ ጋር የምናበቃ ይሆናል። ከተቀረው መሰናዷችን ጋር አብራችሁ እንድትቆዩ እየጋበዝን ከሼኻችን ጋር የነበረን ግን ኢንሻአላህ ለዛሬ ለጊዜው እዚህ ጋር የምናበቃ ይሆናል። አሁን ደግሞ የምናልፈው ማንን ምን እንጋብዝሎ ወደሚለው ፕሮግራም ይሆናል። ኢንሻአላህ አብራችሁን ቆዩ። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን መስመር ላይ እንግዲህ አንድ ጋባዥ አለን። ኢንሻአላህ እስኪ ማን ነው፣ ኬት ነው፣ ወዴት ነው፣ ምንድነው የሚጋብዘው የሚለውን ተከታተሉን እናንተስ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? የዛሬውን ድምጽ ለተመልካቾች አዲስ አይደለም ይታወቃል። ቤተሰብ አልহামዱሊላህ አማን ናችሁ? አልহামዱሊላህ ሰላም ናችሁ? አልহামዱሊላህ በረስፈያን አልহামዱሊላህ ሁሉ ሰላም አልহামዱሊላህ ረቢል ዓለሚን አልহামዱሊላህ። እንግዲህ ድምጽሽ ለተመልካቾችም ይሁን ለኛ ወይም ለአሱና ቲቪ ተመልካቾች አዲስ አይደለም። ላኪን ኢንሻአላህ ለተመልካቾቻችን የበለጠ በደንብ እንዲያቆሽ ስምሽንና ከየት አካባቢ እንደሆንሽ ብትጠቅሽልን። እሺ ፎዚያ ዲኑ እባላለሁ ከገርጂ። ኡስታዛ ፈውዚያ ዲኑ በአሱና ቲቪ የአሱና ልጆች ፕሮግራም እንግዲህ በዛ ላይ በደንብ እናቀሻለን። ማሻአላህ ልጆች እንዴት ነው? ደህና እያደጉ ነው? ወይኔ አልহামዱሊላህ በጣም ጥሩ ነው፣ አድገዋል። አልহামዱሊላህ ማሻአላህ። ብዙ አስተማሪ የሆኑ ነገራቶችንም ታቀርቢልናለሽ። አልহামዱሊላህ አላህ ይጠብቃችሁ። እንግዲህ አሚን እናንተን ይጠብቃችሁ። አሚን አሚን ኢንሻአላህ። ምን የሚለውን ለማን ለመጋበዝ አሰብሽ? የቢላል ፋሪስ ነሽዳ አብዩ የሚለውን ለርሶ ገብቶልኝ ኑር ሁሴን የሚለውን ለማ ለእናንተ ለሚስኩ ሱናዎች ማለት ነው። ከሚስኩ ሱና አጠቃላይ ኢንሻአላህ ዛሬ አብዩ እያልን ነበረ። አይዋ የተጋበዘው ሚለው ነው። መርሐባ ኢንሻአላህ። የማዲህ ቢላል ፋሪስን ኑር ሁሴን የሚለውን ኢንሻአላህ እኛም ለመላው ተከታታዮቻችንም የምንጋብዝ ይሆናል። ባረከላሁ ፊኪ አክረመኪላሁ ቢተቅዋ። አሚን አሚን። እናንተንም አላህ ይጠብቃችሁ። ፕሮግራማችን በጣም ደስ ይላል። ኢንሻአላህ ከዚህ በላይ ይሰራ አላህ ያደርጋችሁ። አሚን 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 ኢንሻአላህ ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሲርነኬ ሰኒ ጀዳ ሲሪክ የላላ አላህ መራም ሼኽ ሁሴን ጀቴ መሌ ረፊና ቦኩ ከራዮ ጌሳን ሰላም ኮነ ሂማ በሪቴ ሞን በሪኔ ቀርቀቦ ፊፊያታ ኢሲነ ኮቱ ጀና ማልቱ ድሪ ሀንከታ አላሁ መራም ኑር ሁሴኒ አባ ጃለላ ኑር ሁሴኒ አንቱን የጠራ ለሀጃው ይሆናል ፈረጃ። አላሁ መራም ኑር ሁሴኒ አባ ጃለላ ኑር ሁሴኒ አንቱን የጠራ ለሀጃው ይሆናል ፈረጃ። ባብዮ ተጋደው ባናጂናው ጌታ አዋቂ ነን ያሉ ጠያቂ አጡለታ ህመም ሆነባቸው መርዶ ቢያስወድደው ጌታ ወዶ።
ሳይሰጣቸው ፋታ ማጥላላትን ያዙ በመጠቀም ፋንታ እኛንን አሉ ዑለማ ምን አውቆ ኑሮ ሲልማ አዛኞ ኑር ሁሴን መካሪው በሂክማ ሊመራ መች በቃ ተብሎ ሲታማ ኑ አሏቸው እንድንወያይ መንገድ እንውጣ ባንድ ላይ ይዘዋቸው ወጡ በድቅድቅ ጨለማ ጥቅጥቅ ባለ ጫካ ያለ ፋኖስ ሻማ ብሉ እንጂ ምሩኝ ዑለማ መች አቅም አለኝ እኔማ እኔ እንዳሉት ይኸው ቢሉ ምሩ ቁዋው ከየት ይምጣ ይሸሹ ጀመሩ ለማብራት ያንን ጨለማ ይቻላል ከራማ ሽንፈት ተከናንቦ ሁሉም አንገት ደፋ እኔ ነኝ በማለት መንገዷ ይገፋ አሏቸው ይቅር በሉና አድርሱን አንቱ ምሩና በሁለት ጎናቸው ኑሩን አስፈንጥቀው ጉድበት ከሻቸው እያበሩ አድምቀው ኑር በኑር ሆነው አበባ መሯቸው ያበልሃይባ اللهم ارحمي اللهم ارحمي نورنا حسيني 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 برمتا يسا برمتا مسكين نمدا كفساتيف دودا إساني نما بيلي إيفي مكان سابديني رنا حسيني اللهم ارحمني اللهم ارحمني رنا حسيني نما دبي تيفي إنو قابشاني رنا حسيني بساني تسيكي نرقمو أدبنتايتي قفوا إساني رنا حسيني مرحبا ودنا የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ለማዲህ ቢላል ፋሪስን ኑር ሁሴን የሚለውን ተጋብዘናል አልহামዱሊላህ ረብ በነገራችን ላይ ኡስታዝዬ እኔ ዱዓ ለማድረግ ሲቀመጥ ከዚህ መንዙማ በፊት መከፍተው መንዙማ የለም ተقريبا ካለው ጋስት መጥቶ በቃ መጀመሪያ ይሄን ከፍትላችሁ ካለው ቪው ግማሽ የኔ ነው ብዬ አስባለሁ ኢትዮጵያ በጣም ወደው በጣም አልহামዱሊላህ እንግዲህ ወደዛም ዘልቅ አላህ ያድርገን ኢንሻአላህ እኛ አስበና ዘልቅ አላህ ያድርገን ይጥሩ ነው የሚባለው ይጥሩ ይጥሩ ነው ኢንሻአላህ
مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበር። እኔ ሐይደር መሐመድ ከኡስታዝ ሙሐባ ኢብራሂም እና ከካሜራ ባልደረቦቻችን ጋር አንድ ላይ በመሆን ነበር ወደ እናንተ ያቀረብንላችሁ። ኢንሻአላህ በሚቀጥለው ፕሮግራም በሌላ ርዕስ በሌላ ፕሮግራም እስከምንገናኝ ድረስ استودعكم الله والسلام عليكم ورحمة الله وبركاته